ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያን ነው። ዛሬ በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬ ወቅታዊ ጉዳያችን የአገው ልሂቃን ህወሓታዊ አግላይ ጠቅላይ ቀቢጸ ተስፋና ፕሮፓጋንዳ በሚል አንድ ውይይት ይዘንላችሁ መጥተናል። እንግዲህ ከሰሞኑ አንዳንድ የአገው ልሂቃን ቅማንትን የአገው ንዑስ ማንነት ነው በሚል ማህበራዊ ሚዲያ ላይ አጠቃላይ የትግላቸው ስትራቴጂ አድርገው እየተንቀሳቀሱ እንዳሉ እየገለጹ ነው ያሉት። ይህን ጉዳይ በተመለከተ ነው ወደ እናንተ ውይይት መረጃዎችን የምናደርሰው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ በዚህ ርዕሳችን ስር የአገውነት እንቅስቃሴ ማን ነው የፈጠረው፣ ለምን ተፈጠረ የሚለውን እሱን እናነሳለን። የህወሓት እጅ የሰራው ወይም ደግሞ አዴን የሚባለው ከህወሓት ጋር የሚሰራው እሱ ነው ንቅናቄ ይዞት የመጣው፣ በቅማንት ላይ ምን ሴራ ይዞ ነው የመጣው የሚለውን እሱንም እናነሳለን። የቅማንት ማህበረሰብ በራሱ ህዝቡ አገው ነኝ ብሎ ያምናል። ልሂቃኑና የቅማንት ልሂቃንና ማህበራዊ ሚዲያ ላይ ያሉ ግለሰቦች ናቸው እንደዛ የሚሉት። እነዚህን ደግሞ ኢህአዴግ ነው የሰራቸው የሚል ሀሳብም ተነስቷል። ይህንም ወደ እናንተ እናደርሳለን ከምን አንጻር እንደሆነ። በቋንቋም በምንም እንግዲህ ቅማንት እንደ አገው ንዑስ ማንነት ተደርጎ የተነሱ ጉዳዮች አሉ። እነሱ በቀጥታ ቅማንትን አውርደው ዝቅ አድርገው እያዩ እየተንቀሳቀሱ ያሉበት ሁኔታ አለ። በእኛ በኩል ደግሞ ተገቢውን ምላሽ ለመስጠት ነው ዛሬ ይህን ውይይት ወደ እናንተ ይዘን የመጣ ነው። በዚህ አጋጣሚ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛለን። ዘንድሮ እንኳን ደህና መጣህ እያልኩ የዛሬ ውይይታችን እንግዲህ ከሞላ ጎደል ባነሳዋቸው ርዕሰ ጉዳዮች ዙሪያ ይሆናል ማለት ነው። እንደ መግቢያ ወደ ዋናው ነጥብ ከመግባታችን በፊት እንግዲህ እንደሚታወቀው በኢትዮጵያ ሕዝብና ቤት ቆጠራ ስር የዋግ ኽምራና የአዊ ሕዝብ ተብሎ ነው የተመዘገበው። የኢትዮጵያ ሕዝብ የሚያውቀው እንደዛ ነው። አሁን ግን ቅማንትን ጠቅልለውም ሌሎችን ህዝቦች ጨምረው አገው የሚል አንድ እንትን ይዘው መጥተዋልና ምናልባት ይህን እንቅስቃሴ ማን ነው የጀመረው፣ እንዴት ነው የተፈጠረው የሚለውን በዚህ ጉዳይ እንደ መግቢያ እናንሳና እነሱ በቅማንት ላይ ላነሷቸው ጉዳዮች ምላሽ ወደምንሰጥበት አጀንዳ እንሄዳለን ማለት ነው። መልካም። እንግዲህ የአገው እንቅስቃሴን ማን ነው የፈጠረው፣ ለምን ተፈጠረ የሚለውን ነገር ማየት መልካም ነው። ምክንያቱም እነሱ በኋላ የሚያነሱት ነገር ከዚህ ከመሰረታቸው የመነጨ የሚመጣ እንጂ አዲስ ዝም ብሎ እንደ እንግዳ ደራሽ ወይም እንደ ውሃ ፈሳሽ ነው የመጣ ነገር አይደለም። ስለዚህ ያን ማየት በጣም ወሳኝ ነው ማለት ነው። እንግዲህ ሁላችንም እንደምናውቀው የቅማንትን ህዝብ በአዋጅ የሰረዘውና ከገጸ ምድር ለማጥፋት የመጀመሪያውን ጥረት ያደረገው በተለይ ከዚህ ዘመናዊ ዓለም ወይም ሞደርን ኢትዮጵያ በምንለው አገር ውስጥ የመጀመሪያውን ስራ የሰራው ቲፒኤልኤፍ ነው። ወደ ስልጣን እንደመጣ የሰረዘው ማለት ነው። እና ቲፒኤልኤፍ ለምንድን ነው ያን የሚያደርገው? ከዚህ በፊት ባለፈው አብራርተነዋል። ብዙ ነገሮችን አንስተን አይተናል። ስለዚህ ህወሓት ከጽንሰቱ ጀምሮ እስከ ውልደቱ ብሎም እስካሁን እርግናው ድረስ ወይም እርጅናው ድረስ በቅማንት ህዝብ መቃብር ላይ ነው የትግራይን አንድነት አምጥቶ ታላቋ ትግራይ የምትባለውን እመሰረታለሁ ብሎ የሚያስበው። መሰረታዊ ነገሩ ይሄ ነው። ይሄ እንዴት ሊሆን ይችላል ብሎ ብዙ ሰው ሊጠይቅ ይችላል። ወይ ሌላ ነገር ፍለጋ ነው ምናምን ብሎ የሚያስብ አለ ብዙዎቹ። አንዳንዶቹ ቲፒኤልኤፍ ሲነካ በጣም የሚበሳጩ አሉ። ዝም ብለው ቲፒኤልኤፍን ከላይ ብቻ የሚያውቁት ማለት ነው። ውስጡን አግላይ ጠቅላይ የሚለውን ነገር በደንብ ማያውቁ ማይረዱ፣ ጊዜያዊ በሆኑ አንዳንድ ጉዳዮች ላይ ተመስርተው ይሄ ነገር ትክክል አይደለም፣ ለቅማንት ሌላ ጠላት ማምጣት ነው ምናምን ብለው ሲሰብኩ እንሰማለን። ቲፒኤልኤፍ ግን ለቅማንት ሌላ ጠላት ሳይሆን ከጥንት የነበረ ከአባቶቹ ተረክቦ የመጣ ያን ያስቀጠለ አደገኛ ድርጅት ነው። ዛሬም ቢሆን ቅማንትን ከማጥፋት ማይመለስ ድርጅት ነው እና ተላላኪዎችን እየላከ እነዚህ ሁሉ አሁን ዛሬ መጥተው በአገውነት ስም ይህን ሁሉ የሚሰሩት ተላላኪዎቹ የቲፒኤልኤፍ የእጅ ስራዎች ናቸው። ይህን በደንብ አድርጎ መረዳት ያስፈልጋል ማለት ነው። ስለዚህ የመሰረታዊ ጠላት እንደሆነ ቲፒኤልኤፍ ለቅማንት ህዝብ በደንብ አድርጎ መረዳት ያስፈልጋል ማለት ነው። እንግዲህ ሁላችንም እንደምናውቀው ቲፒኤልኤፍ ወልቃይትን ጠቅልሎ ወስዷል። ወልቃይት ማለት በአክሱም ዘመነ መንግስት ችግር ደርሶበት ወደ ጫካ የገባ ባለፈው አንስቼዋለሁ። ወደ ጫካ የገባ የቀደመ ቅማንት ነው። ህገ ልቦናም ህገ ወሪትም የሚችል የነበረ ሃይማኖት፣ እነዚህ ሁለቱን ሃይማኖት የያዘ ህዝብ ነው። ይህን ያውቃሉ በደንብ አድርገው አሳምረው ነው የሚያውቁት። እስቲል እስከ ቅርብ ጊዜ ወልቃይት ከባቢ የሚነገር የነበረው ቅማንተኛ ነው ወይም ፈላሽኛ ቋንቋ በለው ቅማንተኛ በለው ያ ነው የሚነገረው። ህብረተሰቡን በዛ ደረጃ ብዙ ነገሮችን ያውቃሉ። በተለያየ መስተጋብር ሂደት ውስጥ ነው የወልቃይት ወንድሞቻችን ችግር ውስጥ ገብተዋል። በተለያየ መንገድ አንዱ ሲመጣ ይገዛዋል፣ በአማራ ገዢ ሲሄድ የአማራው ይገዛዋል፣ የትግሬ ገዢ ሲመጣ የትግሬ ይገዛዋል። በዛ ደግሞ ከሱዳን ጋር ባላቸው ኢንተራክሽን ብዙ የተለያየ ቀውሶች ውስጥ እንዲገቡ አድርገዋቸዋል። አሁን ኦልሞስት የአይደንቲቲ ክራይሲስ ወደሚባል ደረጃ ደርሰዋቸዋል። በዛ የነበሩ ምንድነው እነዚህ ቤተ እስራኤል የነበሩ
ወይንም ሕገ ኦሪት የሚናገሩ የነበሩ ወንድሞቻችን ቀደሙ ሂደዋል። የቀሩት ቅማንት ሆነው የተቀየሩት እዛ የቀሩት ናቸው። ይህን አሳምረው ያውቃሉ። አሁን ይህንን ለመውሰድ ግዴታ የቅማንትነት መሰረት መጥፋት አለበት። ያ ትንታ መኖር የለበትም። የድሮ ውሳቤ መምጣት የለበትም ማለት ነው። አንድ ሁለተኛ፣ አብዛኛው ትግራይ እንግዲህ አሁን ትግርኛ የሚባለው ትግርኛው የምንለው ቋንቋ የተጀመረው በ10ኛው መቶ ክፍለ ዘመን ገደማ ነው የተፈጠረው። ሰው ከዚህ ከ10ኛው መቶ ክፍለ ዘመን በፊት የነበረው ቋንቋ ትግራይ ውስጥ ምንድን ነው ብለህ ጠይቅ። የነበረው ቅማንተኛ ነው። ከ10ኛው መቶ ክፍለ ዘመን በተለይ ደግሞ የኦሪት ጌዲዮን ከመናሳቷ በፊት የነበረው አክሱም ከመፍረሱ በፊት ማለት ነው። አክሱም ሲፈርስ ነው እነሱም አብረው ተበታትነው ያ የቀደመው ጫና ምናምን ቀርቶ አዲስ ማንነት ወይንም አዲስ የቋንቋ ማንነት ዴቨሎፕ ያደረጉት። ይሄ በሳይንስ የተረጋገጠ ነው። ከዛ በፊት ትግርኛ የሚባል ቋንቋ አልነበረም። ሌላ ቋንቋ አልነበረም። ግዕዝ የሚባል በዛ አካባቢ የሚነገር ቋንቋ አልነበረም። የለም ግዕዝ የሚባል አፈፈት ወይንም አፉን የፈታ በግዕዝ ኢትዮጵያ ውስጥ የለም። ስለዚህ የነበረው ቋንቋ ቅማንተኛ እንደሆነ ታያለ። ይህን ደግሞ በቦታ ስያሜያቸው በዛው በህዝቡ ስነ ልቦና ምናምን ዛሬ ድረስ መረዳት ትችላለህ፣ ታውቃለህ። እነሱም ይሄን አሳምረው ያውቃሉ። ከዚህ በፊት የጃዊ ቅማንቶችና የአክሱም ቅማንቶች እምቢልታ አነፋፍ ምን እንደሆነ አንድ አይነት እንደሆነ በጣም በሚገርም ሁኔታ እነዛም ዳንጉር የሚባል ቦታ ነው ያሉት። የንግስት ማክዳ ቤተመንግስት ያለበት ራሱ ዳንጉር ነው የሚባለው ቦታው። ዳንጉር ማለት ዳንጉር ቋጠኝ አለት ማለት ነው፣ አለት የበዛበት እንደማለት ነው። ሰው ይሄን ስትመለከት የኋላ ታሪካቸው ከኛ ጋር የሚተሳሰር ወይንም ከቅማንት ጋር የሚተሳሰር ታሪክ አለው ማለት ነው። ይሄንም አሳምረው ያውቃሉ። ይሄን ማየት ያስፈልጋል። ይሄን በመረዳት አፄ ዮሐንስ አራተኛ ከመንገሱ በፊትም ከነገሰ በኋላ ቅማንት ላይ የሰራውን ማሰብ በጣም ጠቃሚ ነው። በአፄ ቴዎድሮስ ላይ ትልቁን ክፋትና ውድመት ያመጣው ወንድሙን ራሱን እንዲያጠፋ ያስደረገው ከጣሊያኖቹ ጋር ከእንግሊዞቹ ጋር ሆኖ ያደረገው እንትን ሴራ ነው። በዛ በኩል ጣሊያን እንግሊዝን አስገባ፣ አብሮ ተሻርኮ አብሮ ተዋጋ። አሮጌ ላይ ያን ብዙ ኢትዮጵያዊ ሰራዊት አስጨፈጨፈ በአንድ ቀን። በጣም ብዙ ሰራዊት ነው ያለቀው፣ ተጨፍጭፎ ያለቀው ማለት ነው። ያን ሁሉ ግፍ ያመጣው ካሳ ምርጫ ነው። በኋላ ወደ ስልጣን ከ4 ዓመት በኋላ ወደ ስልጣን ሲመጣ መጀመሪያ የዘመተው ቅማንት ላይ ነው። ርስታችሁን ትነቀላላችሁ፣ አለበለዚያ አማራ ትሆናላችሁ ተጠምቁ ነው። ትግሬ ትሆናላችሁ አላለም፣ አማራ ትሆናላችሁ ተጠምቃችሁ ነው ያለው። ለምን አማራ እንድንሆን ነው የሚፈለገው። ትግሬማ ከሆን አስገድደው እንደዚህ ያደረገው ዮሐንስ ይባላል፣ ግን አማራ ነው ያደረገው። ስለዚህ ሲስተማቲካሊ እንትን አደረጉት። ዋናው ነገር ምንድን ነው? ከቅማንትነት አውጥተህ አማራ ማድረግ ነው። ለትግራይ ልሂቃን አማራነት ወይም አማራ መሆን ምንም ጉዳት የለውም ለነሱ። ምክንያቱም በአይደንቲቲያቸው ላይ የሚያመጣባቸው ችግር የለም። መሰረት የሆነው ቅማንት ነው። ቅማንት ከጠፋላቸው አማራ ምንም ችግር የለበትም። ለዛ ነው እነዚህን በአማራ ክልል በተባለው ክልል ውስጥ የሚኖረው ህዝቦችን ጨፈላልቀው አንድ አድርገው የአማራ ክልል ቢል ስያሜ የሰጡት ማለት ነው እንጂ የቅማንት ክልል ወይም የአገው ክልል ወይም ሌላ ክልል አላሉ። ወይ ደግሞ የብሔር ብሔረሰቦች ክልልም አላደረጉትም፣ የአማራ አደረጉት። እነዚህ ሲጨፈልቁላቸው የጥንት መሰረታቸው ይጠፋላቸዋል ማለት ነው። ስለዚህ አሁን እነሱ ሊፈጥሩት ያሰቡት አይደንቲቲ ዌል ዴቨሎፕድ አድርገው ማስቀጠል የፈለጉት እውን ይሆንላቸዋል ማለት ነው። እዚህ ጋር ዋና መሰረቱን መረዳት ያስፈልጋል። የቅማንት መሰረዝም ወደ ስልጣን ለመምጣት የተለያዩ ሌላ ተጨማሪ ምክንያቶች ቢኖራቸውም ዋናው ነገራቸው ይሄ ነው። ይሄን በደንብ አድርገህ መረዳት ያስፈልጋል ማለት ነው። እንግዲህ ህወሓት አዲስ የመሰረተውን ትግራዊነቱን ማለት ነው ይሄ ከ10ኛው መቶ ክፍለ ዘመን የተመሰረተውንና በኋላ ይሄን አጠናክሮ ለመሄድ የሀገር ስያሜ ነው። በነገራችን ላይ ትግራይ ማለት የሀገር ስያሜ ነው። በዛ የሚኖረው ህዝብ ደግሞ ትግሬ ይባላል። ትግሬ ማለት the people who live in ትግራይ ማለት ነው እንጂ ስፔሻል የሆነ ቋንቋ ያለው ምናምን አለ። ከዛ በፊት ራሱ ትግራይ የሚባለው በኤሪያ የሚነገረው የነበረው ቅማንት ትግሬ ብሎ ነው የሚጠራው። ለምን? በቦታው ስለሚነገር ነው እንደዛ የተጠራው እንጂ የሆነ ዘር ምናምን ስላለው አይደለም። ዘሩ ቅማንት ነው። we know it። ምንም ከሴም መጣን ምናምን ቢባል የቅርብ ጊዜ ጥናቶች የሚያሳዩት ሴሜቲክ ቋንቋ ከቅማንት ከሜቢ ካገው ጋር እንደሚገናኝ እንጂ ከዛ መጣ ምናምን የሚል እንትንም የለውም። የዲኤንኤ ዝምድና ሊኖረው ይችላል። ቅማንቱም ከውጭ ጋር የዲኤንኤ ዝምድና አለው። እሱ ሌላ ጉዳይ ነው፣ ማብራሪያውም ሌላ ስለሆነ ማለት ነው። ስለዚህ ይሄንን በደንብ አድርጎ ማሰብ አለበት ማለት ነው። ይሄ አሁን ህወሓት ሊመሰረት የፈለገው ታላቋ ትግራይ ለመጽናት የትግራይ አይደንቲቲ ታላቅ ሆኖ ምንም የማይዛባ በየትኛውም ንፋስ ወይም ሞጀብ ቢመጣ የማይንቀሳቀስ በአለት ላይ ተመሰረተ ማድረግ ይፈልጋል። ስለዚህ አለት የሚሆነው የትግራይ አይደንቲቲ የቀደመው መሰረቱ ሲጠፋ ነው ማለት ነው። ያን ማጥፋት አለብህ። ያ ደግሞ ማነው? እሱ ቅማንትነቱ ነው። ይህን ቅማንትነቱን ካላጠፋ አስቸጋሪ ሁኔታ ይፈጠራል ማለት ነው። ስለዚህ ይህን ወስኗል። ለዛ ነው በ1984 ዓ.ም ቅማንትን ያለምንም መሳቀቅ በአዋጅ የሰረዘው ማለት ነው። በዚሁ አዋጅ ወልቃይትንና
ወልቃይትን የትግራይ ግዛት አካል አድርጎ ወስዶታል። በዛ ላይ ደግሞ ወልቃይት ሌተር ኦን የሆነ ነገር እንዳይኖረው ቅማንት እዚህ ጋር ጠፍቷል። ሁለት ወፍ በአንድ ድንጋይ እንደሚባለው ማለት ነው። ሌላው የአማራ ልሂቃንን ሲያጃጅላቸው እኔ ቅማንትን አጠፋላቸው አላቸው። የሚሰራው ለአማራ ልሂቃን ይመስላል፣ ግን የሚሰራው ለራሱ ነው። ቲፒኤልኤፍ ለራሱ የሚጠቅም ነገር ከሌለው ለአማራ ልሂቃን ብሎ የሚሰራው ነገር አንድም የለም። ሲጀመር እሱ ስግብግብ ነው። ቲፒኤልኤፍ ማለት በፍጹም ለሌሎች ህዝቦች አያስብም። ለዛ ነው አግላይ ጠቅላይ የተባለው ማለት ነው። ለአማራው ያሰበ ይመስላል ቅማንት እንዲጠፋ የሚለው ማለት ነው። ነገር ግን ዋናው የራሱን ስጋት ለመሸፈን ነው። በዚህ ነው በአንድ ድንጋይ ሁለት ወፍ ያልኩት ማለት ነው። ስለዚህ እንደዛ አታለላቸው፣ አብረው ይሄን ፈረሙ ማለት ነው። በዚሁ አዋጅ ያን ሁሉ ያደረጉ። እናንተ ደግሞ አለ ሌላም ጥቅም ወስዷል እኮ። ቅማንትንም ለራሱ ጥቅም ነው ያጠፋው፣ ግን ለአማራ ጥቅም አስመሰለው። ወልቃይትንም ለራሱ ጥቅም ነው የወሰደው፣ ግን ለአማራ ጥቅም ቅማንትን አጥፍቼላቸዋለሁ ወልቃይትን ክሌም እንዳታረጉ ብሎ ቃል ገብቶ ያንን የሰረዘን ቲፒኤልኤፍ መሰረታዊ ፍላጎቱ ቅማንትን ማጥፋት ነው። ያ ደግሞ ከዛኛው ታሪካዊ ጉዳይ ጋር አብሮ የሚገናኝ ስለሆነ ነው። የላስታና የላሊበላ እንዲሁም የቡግና ህዝብ የቀደመ ቅማንትነታቸው በደንብ አድርገው የሚረዱ ህዝቦች ናቸው፣ ይታወቃሉ። ይሄ ግን ስለ ትንታ ቅማንት እንዳይኖራቸው ራሱ እንዴት አድርገው እንዳጠፋቸው ኢቨን አገዎች እንኳን ክሌም እያደረጉ ላሊበላ የእኛ ነው ምናምን ብለው ክሌም እያደረጉ ለአገዎቹ አልሰጧቸው። ለምን? አማራ እንዲሆኑ ነው የሚፈልጉት። እነዛ የቅማንት መሰረት ያላቸው ሌላ ነው ውስጥ እንዲገባ አይፈልግም። በቃ አማራ እንዲሆኑ ነው። ልክ አፄ ዮሐንስ በላይ አርማጭሆ ጭልጋ ምናምን መጥቶ ህዝቡን በስልጣን እንደያዘ ወዲያውኑ መጥቶ አስገድዶ አማራ ናችሁ ተጠምቃቸዋል እንዳላቸው ማለት እንደዛ እንዳረገው ሁሉ እነዚህንም እንደዛ ነው። ዛሬም ያን ነው ማድረግ። አማራጭ ሲጠፋ ደግሞ ወደ አገውነት ታመጣዋለህ ማለት ነው። አሁን እየተነሳ ያለው ጉዳይ ይሄ ነው። እንግዲህ ህወሓት ባወጣ አዋጅ መሰረት ቅማንት አልጠፋም ብሎ እንዳየኸው ከህዝብና ቤቶች ቆጠራ ሲሰርዙት ትግል ጀመረ ማለት ነው። በዛ ትግል ደግሞ ውጤታማ ሆነ። ውጤት የሚያፈራ ነገር መጣ። ብዙ ስራዎችን ብዙ ጥፋቶችን አጥፍቷል። በመተማ አካባቢ መሬቶችን በኢንቨስትመንት ምናምን እየያዘ ለዛም ደህንነቶችን አስቀምጦ ቁልፍ የሆኑ ቅማንቶችን እንደነ ወለላው ጠገነው ወለላው የመሳሰሉትን አጥፍቷል። ያን ያደረገበት በራሱ ኢንዳይሬክትሊ ደግሞ በአማራ ልሂቃንና በሽፍቶቹ በምናምን እያዘመተ ያስጨፈጨፈን እሱ ነው ያደረገው። ይሄን ነው ነው። ስለዚህ በቃ አሁን ቅማንት ላይጠፋ ተነሳብን፣ በአዋጅ ብንሰርዘውም ተነሳ። ስለዚህ የኛ መጀመሪያ የተነሳንበት ነገር ሊፈርስ ነው። ስለዚህ ምን እናድርግ አሉ። ኦኬ ሌላ ማንነት አሁን አማራነት የሚለውን እምቢ ብለው አይደለ አገውነትን መስረትለት ብለው አቀዱ ማለት ነው። ይሄ በደህንነቱ ማዕቀፍ ምናምን ከትልልቁ አመራር ጋር ሆነው ወስነው ያደረጉት ነው። አገዴፓ የሚባል ፈጠሩልን። የቅማንት ጥያቄ ከጀመረ በኋላ ነው እነዚህ የተመሰረቱት። ከመጀመራቸው በፊት አልነበሩም። እነዚህ ቅማንት መንቀሳቀስ ከጀመረ በኋላ ነው እንግዲህ አገዴፓ የሚባል መጣ ማለት ነው። ከዛ በኋላ እንዲያውም ምርጫ እንዲወዳደር ሁሉ ተደረገ። በቅማንት ምድር አንዳንድ ሰዎች እዛ ውስጥ ገብተው እንዲሰሩ አደረጉ። የሆነ ደብተራ ለቅማንት እየተሳደበ ሲገጥም አይተው ከሆነ አገዴፓ ሁሉ ሰደድ ነው በግልድም ምናምን እያለ ይሳደባል። ገዱ አንዳርጋቸው እንዲህ ብሎን ምናምን የሚለው ማለት ነው። የኳፊል ሮብየው ይሄንን ስትመለከተው ሆን ተብሎ ዴሊብሬትሊ የቅማንትን የማይቀለበስ እንቅስቃሴ ለማክሸፍ ተብሎ ቲፒኤልኤፍ በዛ ጊዜ በደህንነቶቹ በኩል የፈጠረው ነው አገዴፓ ማለት። ለምን ከዛ በፊት አልተነሳም? የአገው ዲሞክራሲ ፓርቲ ተብሎ ማለት ዋይ ለምን አልተፈጠረም? የለም በዛ ጊዜ አልነበረም። ስለዚህ ሆን ተብሎ ነው የተፈጠረው። የኛ የዋህ ነው። በማዕከል ደግሞ አገው እኮ ወንድሞቻችሁ ናቸው ለምን አትገናኙም ምናምን የሚል ይመጣና ከኮሚቴው መካከልም በቃ ወንድም ህዝብ ምናምን እያሉ ይጃጃላሉ ማለት ነው። በዚህ አጋጣሚ ቲፒኤልኤፍ መርዛም ነው፣ በጣም ክፉ መርዛም ነው። ምን ያደርጋቸዋል? የአማራ ልሂቃን ይሄ ቅማንት ሊያጠፋችሁ ነው ከአገው ጋር ከዚህ ከምራውም ጋር ከአዊውም ጋር ሆኖ በዚህ በቋራ በኩል ሆኖ ክልል መስርቶ አማራን ሊያጠፋው ነው አሉ። ከዚህ በኋላ አማራ ልሂቃን የሚባሉት ምንም ማስተዋል አይችሉም። ቲፒኤልኤፍ ምን እያደረጋቸው እንደሆነ ማያውቅም። 27 ዓመት ሙሉ ዝም ብለው እንደ አህያ ሲጋለቡ የነበሩ ናቸው። በቃ ተጨፍነው ቅማንት ችግር መፍጠር ጀምሩ ማለት ጥያቄውን ማጓተት መከራ መፍጠር። ያው በኋላ የተደረገው ጭፍጨፋ ሁሉ ስራ ይሄ ነው። ሌተር ኦን 2008 የአማራ ልሂቃን የአማራ መንግስት የሚባል ጽንፈኛ ወታደሮቹን ልዩ ኃይሉን አደራጅቶ ያን ሁሉ ውጊያ ሲያደርግ በቅማንቱ ተዋግቶ ማሸነፍ ሲችል በዛ ጊዜ ባቀዱት ልክ 42ን አላስመሰረትም ብሎ ሲታገል ምንድን ነው ያደረጉት? ቲፒኤልኤፎቹ ለኢሳት ቅማንት መቀሌ ቢሮ አለው ብሎ እንዲነገር አደረጉ ማለት ሆን ተብሎ ነው የተደረገው። መቀሌ ቢሮ አለው ብሎ እንትን ያደረጉት እነሱ ራሳቸው ናቸው ያስወሩት ማለት ነው። እነሱ ባይሆኑ ኑሮ መቀሌ ቢሮ አለው ተብሎ ቅማንት ብዙ ስም ሲጠፋለት እኛ ጋር ምንም አይነት ቢሮ የለም መታችሁ አረጋግጡ ማለት ይችላል ነበር። ያን አንድም ነገር ተናግረው አያውቁም ብሎም አያውቁም አይሉም አይፈልጉም። እስከ ዛሬ ቲፒኤልኤፍ በበደለን ያን ሁሉ ጥፋት አንድም ቀን ይቅርታ ጠይቆ አያውቁም። ወጥቶ አንድም ቀን ማለት ነው። ለወደፊቱም አያደርገውም። ምክንያቱም አቅዶ አስቦ አውጥቶበት
ያደረገው ድርጊት ስለሆነ ማለት ነው። ስለዚህ እነዚህም ፈጥሯል። ሌተር ኦን አሁን አገዴፓ እንትን ሸንጎ የሚባል ደግሞ መጣ። አገዴፓ ፈረሰ፣ ሸንጎን መሰረቱ ማለት ነው። ሸንጎ ዘመናዊ ሆኖ መጣ፣ አዲስ ማለት ነው። ከቅማንትም ከምንም ምንም አድርጎ ያው የፈጠረውን ችግር ታውቃለህ። ከአዲስ አበባ በአውሮፕላን ተጭኖ ሁለቱ የማዕከላዊ ኮሚቴ ወደ ሱዳን ሲሄዱ ካርቱም ደርሰው ከካርቱም ተመልሰው ወደ ገዳሪፍ መጥተው ያገኙት ማንን ነው? የቲፒኤልኤፍ ጀኔራል ነው ያገኙት። ያደራጃቸው እሱ ነው። የቅማንት ስደተኞቹን በዛ በኩል አድርገን አደራጅተን የአገው ሰራዊት እንመሰረታለን፣ የሸንጎ ሰራዊት እንመሰረታለን ብለው ያደራጁት እንደዛ ነው። በኋላ የእኛ ልጆች ታግለው ኖ ተብለው እንዴ ቅማንት ነው አገው አይደለም፣ ስለዚህ ሸንጎ ውጣ እዚህ ምን አለ ተብለው ታግለው በመከራ ሲያሸንፏቸው ቀጥታ ወዴት ነው የመጡት? ወደ አዲስ አበባ ነው ተጭነው የመጡት ማለት ነው። በሴራ ስራ ሲሰራ ነው የነበረው ማለት ነው። እነሱ ያናፈርሰው የዛ ሰራዊት የነበረውን ዶክሜንት ምናምን ይዘው መጥተው ለብልጽግና አስረከቡ ማለት ነው። ስለዚህ በዛ ጎበዝ ተባሉ ማለት አልተነኩም። በዛም ከቲፒኤልኤፍ ጋር ሲሰሩ ነው የነበረው። ይሄን በደንብ አድርገህ ማየት ያስፈልጋል። የአገው ታጣቂ የሚባለው ሱዳኑን ይሄን ማየት ትችላለህ። ሌላው የአዴን ታጣቂ ትግራይ የሚባል አሁን ይሄ ትግራይ ውስጥ ያለው የአዴን ማለት የአገው ዲሞክራሲያዊ ንቅናቄ የሚባል ማለት ይሄ ጠፍጥፎ የሰራው በቃ እንደ ጥፍጥፍ ማለት ነው። ጠፍጥፎ በቱን አብክቶ ምናምን አድርጎ የፈጠረው ቲፒኤልኤፍ በነበረው የ2 ዓመት ጦርነት የተፈጠረ ኃይል ነው። ይሄ በሙሉ ቲፒኤልኤፍ ውስጥ ነው። አንዳንዴ ልጆችን አናግረናቸው እናውቃለን። በሚዲያ አግዙን ምናምን ብለው አንዳንድ ሚዲያ ላይ እንሰራለን የሚሉት ሞክረናል። ብዙ ጊዜ እዛ ያለውን ጫና እንዲወጡ ራሳቸውን ቻሉ። ከቲፒኤልኤፍ ጫና ውጡ፣ ልቀቁ፣ እሱን ቦታ ከሱ ናቸው። አይሆንም። እኔ በግሌ እንደዛ ነግሬያቸዋለሁ። አይሰሙም በፍጹም። ተላላኪ ናቸው፣ እዛ ውስጥ የገቡ ናቸው። በቲፒኤልኤፍ ጫና ውስጥ ናቸው ያሉትና ምንም ነገር ልታደርግ አልችልም። ይሄ ሁሉ ማለት ነው አዴን ብለው ከዛ የአዴን ሰራዊት ራሱ ይሄ ሁሉ የመሰረታው ቲፒኤልኤፍ ነው ማለት ነው። እኒህን የመሰረታቸው የፈለፈላቸው በትክክል ለአገው ህዝብ ጥቅም እንዲውል አይደለም፣ ለራሱ ጥቅም አስቦ አውጥቶ ነው ያን የሚያደርገው። በፍጹም ምንድን ነው ኢንቴንሽኑ? እዚህ ጋር በሚቀጥለው ታላቋ ትግራይ የምትባል የሚመሰረተዋ ነው ቲፒኤልኤፍ is going to establish the great ትግራይ። ያን ለማድረግ ደግሞ አንደኛ ቀደም ብሎ ሴታፕ ሰርቶ አስቀምጧል። አሰብ ወደ ኢትዮጵያ እንዳይደረግ አድርጓል፣ ቆርጦ ማለት ነው አሰብን። በኋላ እሱ ሊወስድ ማለት በምንም በኃይልም በምንም እኔ ይወስዳለሁ፣ አለበለዚያ ኤርትራ አብሮ ከኔ ጋር ታላቋ ትግራይ ትሆናለች ነው። ያን ለማድረግ አሰብን አስቀምጦ ነበረ የቀጠለው ማለት ነው። በሚቀጥለው ሲገነጠል ይሄን የአገው ሰራዊት የምትለውን በሙሉ ይዘህ አገው የሰፈረበትን በቃ ጎጃምንም ጨምሮ ጎንደርም ትወስዷለህ፣ ወሎ አብዛኛውን ፓርት ትይዟለህ፣ አፋርን ይይዛል። ይሄን ሁሉ ቀምጭሎ ማለት ነው እስከ ቤኒሻንጉል ጉሙዝ ሁሉ ይደርሳል፣ እስከ ግድቡ እንደሚባለው ማለት ነው። ፍላጎታቸው እሱ ነው። ይሄን ይዘህ ለመሄድ የግዴታ በአገውነት መደራጀት አለብህ ማለት ነው። ታደራጀዋለህ፣ ቅማንቱንም ምኑንም አገው እያረክ ታመጣዋለህ። በቃ ከዛ ወደዛ ትወስዳለህ። ሜን ኢንቴንሽን ይሄ ነው። ምን የሚተኙ እኮ አይደለም፣ ይሄን ነው የሚሰሩት። ሌላ ስራ የላቸውም። ቅድም የነገርኩ መሰረት ይሄ ነው። ነገር ግን ሀገር መስርቶ የኖረው ጥንታዊ እውነተኛው ቅማንት ይሄንን እንደማይወድ ያውቃሉ፣ እንደማይፈልግ ማለት ነው። መገንጠል ምናምን መገነጣጠል ሀገር ማፍረስ የሚባል አይፈልጉም። ምክንያቱም መስርተውት የኖሩት የሀገር አባትነት ስሜት ስላላቸው እንደዛ አያደርጉም። ይሄን ያውቃል። አፄ ቴዎድሮስ ተነስቶ ኢትዮጵያን ሲያፈርሷት እሱ ምን እንዳደረገ ስለሚያውቁ ይሄ ህዝብ መጥፋት አለበት ብለው ትልቅ ስራ የሚሰሩት ይሄ ነው። ዛሬም አዴን ባለቤትን አባል ነኝ ምናምን ብሎ ወጥቶ የተናገረው ይህን ተልኮ ይዞ ነው። ይህን ተልኮ ለመፈጸም ብሎ የሚሰራ ማለት ነው። ከቅማንት የነፃነት እንቅስቃሴ በፊት ያልነበሩ የቅማንት ትግል ተከትለው የተፈለፈሉ የትኛውም አይነት የአገው ፖለቲካ ወይም የአገውነት ፖለቲካ ንቅናቄዎች በሙሉ ህወሓት ቅማንትን ለማጥፋት ብሎ ያደረጃቸው ነው። ይህንን አእምሯችን ውስጥ መያዝ ያስፈልጋል ማለት ነው። ካቀረቧቸው ማሳያዎች አንጻር ታንኪዩ። መልካም ዘንድሮ እንግዲህ እንደ መግቢያ ላነሳው ሀሳብ ከልብ አመሰግናለሁ። ምናልባት ይሄ ሀሳብ የመጣው ይሄ ውይይት የመጣው ራሳቸው ካመጡት ቅማንትን ለማጥፋት ከሚሄዱበት ርቀት ከሚያደርጉት እንቅስቃሴ የመነጨ ነው። ከየትም የመጣ አይደለም። ራሳቸው ማህበራዊ ሚዲያ ላይ ወጥተው በማኒፌስቷቸው ቀርጸው በሚያደርጉት እንቅስቃሴ ነው። ጥናቱን ላስጠንተናል እስከ ማለት የደረሱበት ሁኔታ አለ። በጣም በሚገርም በሚያሳዝን ሁኔታ ቅማንት የአገው ንዑስ ማንነት ነው ብሎ ዝቅ አድርጎ እስከ መናገር የደረሱበት ነው። ለዚህ ነው ምላሽ የምንሰጠው እንጂ ከየትም አንስተ ነው እንዳልሆነ እዚህ ጋር በኋላ ስለምንሰማው ማህበራዊ ሚዲያ ላይ ሲነገር የሰማ ነው። እንግዲህ የአዴን አመራሮች ነን የሚሉ ናቸው። ቅድም ስታነሳው እንደነበረው እንግዲህ አዴን የተባለው ፓርቲው ከዚህ በፊት መኛ ሚዲያ ላይ ቀርቦ ነበረ። ሊቀመንበሩ ሌላም አብረው የሚሰሩ ሰዎች ቅድም እንዳልከው በሚዲያም ልናግዛቸው ፈልገን የሆነ እንቅስቃሴ ጀምረው ነበር። አሁን የሉም። እንግዲህ እነዚህ ሰዎች ይህ ፓርቲ በተለይ ህወሓት የሰራው ተብሎ ነው የሚታሰበው። አንዳንድ አገው እንደ አገውነቱ አዊ እንደ አዊነቱ የህምራ ህዝብ እንደ ህምራ እንዲቆም የሚፈልጉ የእውነተኛ አገው ልሂቃን በተለይ አዴን የሚባለው አብዛኛው የተንቤን ህዝብ
አገው ነው ወደ አገው መጠቃለል አለበት ብለው የሚያስቡ ሰዎች ስለ ተንቤን ሲያነሱ አዴን የሚባለው ያችን ቃል አይተነፍስም። በነገራችን ላይ አዴን የሚባለው ፓርቲው ብዙም እንትን አይደለም፣ ደፍሮ ወደዚህ እንትን አይደለም። ምክንያቱም ከህወሓት ጋር ነው እየሰራ ያለው። ይሄ ታንቆ ተይዟል በእርግጠኝነት። በባለፈው ቅድም እንዳነሳው ከዛ ወጥተው ራሳቸው እንዲችሉ የሞከርነው ሁኔታ ነበረ። በእጅ አዙር ግን እኛ እንደዚህ አይነት ምክር መምከራችን ትክክል እንዳልሆነ ተደርጎ ሌላ ቦታም እንትን ተብሎ እንደሆነ እናውቃለን። ግን በዋናነት ይህ ፓርቲ በቅማንት ላይ ይዞት የመጣው ሴራ ምንድን ነው፣ ምን እየተሰራ ነው የሚለውን ብናነሳው መልካም ነው። ምክንያቱም ቅድም እንዳነሳው ቅማንትን፣ አዊን፣ ህምራ ምናምን የሚባሉት ወደ 8-9 ብሔሮች ምናምን ጠቅሶ እነዚህ አገው ንዑስ ማንነቶች ናቸው፣ ህዝቡን ለመከፋፈል የመጡ ናቸው ምናምን ይላል። እንደገና አገውነት የመጣው ከኦሪት ጀምሮ እንደሆነም ያነሳል። አገውነት ከኦሪት ጀምሮ ከመጣ ህገ ልቦና ግን ቅማንት ውስጥ አለ። እንዴት አድርጎ ሊያስታርቀው እንደሆነ ያላቅም። ሌላው የቅማንት ህዝብም አገው ነኝ ብሎ ያምናል ምናምን የሚሉ ነገሮች አሉ። እሱን ወደኋላ እናነሳዋለን። ግን በጥቅሉ አዴን የሚባለው ምንድን ነው በቅማንት ላይ እየሰራ ያለው የሚለውን እሱን እናንሳውና ወደሚቀጥለው ጥያቄ እንሄዳለን። ቲፒኤልኤፍ በነበረው የጦርነት ወቅት ማለት ነው፣ በዛ ጊዜ ጠፍጥፎ ቅድም እንዳልኩ የሰራው የእጅ ስራ የሆነው የአገው ዲሞክራሲያዊ ንቅናቄ አዴን በቅማንት ላይ ምን ሴራ ተቀብሎ እየሰራ ነው? እኔ ከቲፒኤልኤፍ ነጥ ያዳውም ሴራው እዛ ጋር ነው የሚመጣው። በፍጹም ሌላ ቦታ የሚመጣ አይደለም። በፍጹም ያደረጉትን መርሳት የለብንም። ቲፒኤልኤፍን እዚህ ነጥለን ትተን ማለት ነው የአዴንን ብቻ ብትናገር ወይም አዴንን ብቻ ለመገምገም ብትሞክር ቅርንጫፉ ላይ ነው የምትጮኸው። ስሩ መሰረቱን አታውቀውም። ሰው ችግርን አትረዳውም ማለት ነው። መሰረቱ የሚመጣው እዛ ጋር ነው። ቅድም እንዳነሳሁት ያገው ዲሞክራሲያዊ ያገው ብሔራዊ ሸንጎ የሚባለው ማዕከላዊ ኮሚቴው ቀጥታ ትግራይ ላይ እንትን ሄዶ ሱዳን ሄዶ ከትግራይ ጄኔራሎች ጋር የተገናኘው የነዚህ የትግራይ ጄኔራል ምናምን የሚባሉት የደህንነት ሰዎች ኮሚቴ ለመበተን ስራ ሰርተዋል። ትልቅ ስራ ነው የሰሩት። ሁለት ክፍተት እንዲፈጠር ማለት ነው። ሁለት ሴራ ሰርተው ለአንዱ የሆነ ደውለው የሆነ ንግር አሉ፣ ለአንዱ የሆነ ደውለው ይላሉ። በጦርነት ወቅት እንደዚህ አይነት የመከፋፈል ስራ ትልቅ ስራ ሰርተዋል። ነው ማፍረስ ነው ዋና ዓላማቸው ቅማንትን። እዚህ ጋር አዴንን ስትመለከት ከአዴን በስተጀርባ ያለው ትልቁ ስዕል ቲፒኤልኤፍ ነው። አዴን የሚተነፍሰውና የሚያቀረሸው የቲፒኤልኤፍን ሀሳብ ነው። ቲፒኤልኤፍ በሚዲያውም የሆነ በሆነ ነገር ወጥቶ አይናገርም። ይሄ ሚስጥር ነው። ያደረጋቸው ነገሮች ሁሉ ሚስጥር ናቸው። ሲያደርግም በሚስጥር ነው እንጂ እየለፈለፈ አያደርግም። ቲፒኤልኤፍ ተንከሲስ የሆነ ነው። መጀመሪያ ይሄንን በደንብ አድርጎ ማወቅ አለበት። ቅማንቱ ይሄን ነው መረዳት ያለበት። ብዙ ቅማንት ስለ ቲፒኤልኤፍ ሲናገር ብዙ ስል ይሄ ሶሻል ሚዲያ ላይ ያለው ማለት ነው ሌላ ችግር ሌላ ጠላት ያመጣን ቅድም እንዳልኩት አይነት ነገር አድርጎ የሚያስባለው መሰረታዊ ችግሩ ያለው እዛ ጋር ነው። ይሄን ካልተረዳን በፍጹም ለውጥ ልናመጣ አንችልም። የአዴንን ስለሰደብ ነው ምናምን አይደለም። ስለዚህ ቲፒኤልኤፍ ነው ይሄንን የላከው። እንግዲህ አንድ የፓርቲ አባል ነኝ ይላል፣ አመራር እንደሆነ ያሳውቅበታል ሲያወራ ማለት ነው። የሶሻል ሚዲያ ላይ ወጥቶ የለፈለፈ ሰውዬ እሱን እስኪ እንስማው። በእያንዳንዱ ጥያቄ ስር አንድ 4 የሚሆኑ የተቆረጣሉ። እሱን እያቀረብን ተራ በተራ በየጥያቄዎቹ እንሰማቸዋለን የተናገረው ማለት ነው። እሱን ስትሰሙ ሚሽኑ ማለት ነው ምንድን ነው የሚለውን ነገር መረዳት እንችላለን ማለት ነው። አገው የምንለው ማህበረሰብ ከየት እስከየት ያለውን ህዝብ ነው የሚለው ብዙ ክርክሮች ነበሩ። ቅማንት ራሷ ማን ነው? ቅማንት ካል ላስታ ላይ ስንመጣ ኸምራ ነው ያለው። ጎጃም ላይ ስንሄድ አዊ ነው ያለው። እና ማን ነው ታዲያ አገው? ይሄ ስምስ እንዴት መጣ የሚለውንም ጭምር ከታሪክም ተነስቶ በርካታ ክርክሮች የነበሩበት ነው። እና መጨረሻ ላይ የተግባባነው ነገር አንድ ልንገር። ይሄ አንዱ አጀንዳ ክርክር ጊዜያት ወስዶ እንደ ፖለቲከኛም እንደ ፓርቲም በመሰረቱ ያው እኔ የአዴን ታጋይ ነኝ። አዴን ከአገው ዲሞክራሲያዊ ንቅናቄ ነው። ይሄንን ስንከራከርበት አማራ የምንለው ማህበረሰብስ የትኛው ነው? ስለ አማራም ራሱ አንድ አቋም ይዘናል እንደ ድርጅት ማለት ነው። እኛ አማራ ባንሆንም አማራ ልንል የምንችለው ማህበረሰብ የትኛው ነው? አማራ ልንለውስ ማን ነው? ከየት ነው? ታሪካዊ መነሻው ምንድን ነው? አማራ የምንለው እዚህን ሁሉ ጨርሰን ነው እንትን ያልነው ተግባብተን ወደ ትርክቱ ከመግባት በፊትና አገው ስንል አገው እኛ ጥቅል የተግባባ ነውና ድምዳሜ የሰጠነውና እንደ ድርጅትም አቋም የያዝነው አገው ማለት ኢንክሉሲቭ የሆነ በስሩ በርካታ ማንነቶችን በርካታ ቋንቋዎችን ያቀፈ የውል ስም ነው በሚል ነው የተግባባነው። የውል ስም አገውነት መሰረቱ ከቋንቋም በላይ ነው፣ ከብሔር በላይ ነው የሚል ነው። ኢቭን ምናልባች
የሀገር የመሆን የሀገርን የሲቲዝንሽፕ የሉዓላዊነትን ደረጃም ሊያሟላ የሚችል ስያሜ ነው። አገው ከሚለው ላይ በርካታ ቋንቋዎች አሉ፣ በርካታ እምነቶች አሉ፣ በርካታ ባህሎች አሉ። ሁሉን አቃፊ የሆነ አካታች ነው። ስለዚህ አገው ካል የአገውን ግራውንድ የአገውን አይደንቲቲ ምንድናቸው ካል 8-9 አካባቢ የሚደርሱ ብሔሮችን ይጠቅሳል። እዛ ንዑስ ማንነቶች ወይም እዛ ውስጥ ያሉ በቋንቋም በተለያየ በባህልም በእምነትም ከኦሪት ጀምሮም የመጣ ሲወራረድ የመጣ የመገለጫ ሊሆን የሚችል ባህሎችንም ጭምር እንደ ማንነት ተደርጎ ስለሚቆጠሩ የስነ ልቦናም ጭምርና እነዚህ ስንል ማን ነው ካል አዊየም ብንል ቅማንትም ብንል ኸምራም ብንል ያው አገው ነው። ሰው ይሄን እንግዲህ ተናግሯል። ይሄን የተናገረው እንዲህ ዝም ብሎ አይደለም። አዴን እንደ ፓርቲ ተዋይቶ ቅማንት አዊ እና ኸምራ አገው ተብለው እንዲጠሩና በአንድ አታጋይ ፓርቲ ስር እንዲሰበሰቡ ወስኗል ይላል። አዴን ነው ይሄን ወሰነው። ልብ በል አዴን ነው የወሰነው ማለት ከማን ጋር ነው የወሰነው? ማን ጋር ነው የወሰነው? ስለዚህ ጉዳዮች ስለዚህ ጉዳይ ለመወሰን አዴን አይደለም የሚወስንልህ። ለምሳሌ ያስፈልጋል ከተባለ ከቅማንት ወኪል ከአገው ከሰቆጣው ወይም ከኸምራ አንድ ወኪል ከአዊ ሌላ ወኪል ተሰብስበው ቁጭ ብለው ተዋይተው የጋራ የሆነ ነገር ነው ማድረግ ያለባቸው። እኔ ወስኛለሁ በቃኛ እንደ ድርጅት ነው የሚለው። እንደ ድርጅት ተዋይተንበት እንዲያውም አጥንተን ይላል፣ በኋላ እናየዋለን። አጥንተንም ምንም ብለን ወስነናል ነው የሚለው። እሱ ወስነን ምን አድርገናል? የዋግንና የላስታን አገዎች ተጠቅመን እንደ መነሻ እነዚህን ተጠቅመን ሌሎችን እንሰበስብበታለን፣ ወደ አንድ እናመጣዋለን። የሚመራውን በአንድ ፓርቲ ነው አለ። እሱም ፓርቲ ማን ነው? ህወሓት ጨፍልቆ የፈጠረው አዴን ነው ማለት ነው። በአዴን ስር ነው የሚሆኑት። ታስታውስ ከሆነ ኦኤምኤን ላይ በአንድ ወቅት ይሄ ሰውዬና የአገው ሸንጎ አብረው ነው የሚሰሩት። ባይደወ የተለየ ነገር የላቸውም። የፈጠራቸው ከአገው ሸንጎና ቲፒኤልኤፍ በሴራ ነው ይሄ ነገር እንዲደረግ የተደረገው እና በደንብ ስለማውቀው ማለት ነው። ይህንን እንትን አድርገው ወጥተው መግለጫ ሰጥተው ኦኤምኤን የሶስቱ አገዎች አድርገው የጎንደር የፋሲል ግንብን፣ የጎጃምን ጃንጥላ፣ የላሊበላን ህንፃ አድርገው ቤተ ጊዮርጊስን በአንድ አድርገው አስቀመጡት ማለት የሸንጎን እንትን አርማ አድርገው በእንትን በፌስቡክ ፔጃቸው ላይ አስቀመጡት። ሶስቱ አገዎች ብሎ ማለት ነው። እና እኛ ኮምፕሌን አድርገን አስነስተነዋል። እሱ ትክክል እንዳልነበረ ማለት ነው። ኢዲት እንዲደረግ ተደርጓል። ፎቶም እንዲቀየር ተደርጓል። የተጠየቁ ሰዎችም ፎቶ አድርጎታል። በኋላ ይሄ ሁሉ ሴራ ቀስ በቀስ የሚሰሩት ከቲፒኤልኤፍ ጋር ያን ቅድም የነገርኩ ሚሽን እንትን ለማድረግ ነው፣ አከምፕሊሽ ለማድረግ ነው። አንዳንዱ ኖ ይህም አይደለም ኩሽ በሚለው በሴራ ተጠምደው ከኦሮሞ ልሂቃን ጋር ሆነው ነው እንደዛ የሚያደርጉት የሚላለን። ኖ ዛት ኢዝ ኖት ሪል አይደለም። እሱ ይሄ ዝም ብሎ ማስመሰያ ነው። ዋናው ስራ የሚሰራው ከቲፒኤልኤፍ ጋር መሆኑን ማወቅ አለብን ማለት ነው። ይሄን እየሰሩ እንደሆነ አሳይተውናል፣ ነግረውናል። ከንግግሩ እንዳየው ነው እንግዲህ ተናጋሪው ይህንን ሁሉ ተወያይተን ይላል። ከተስማማን በኋላ ነው ሁሉም አገው ነው ወደሚለው ትርክት የገባ ነው የሚለው። ቃል በቃል ትርክት ነው የሚለው። ትርክት ነው በቃ። ትርክት ማለት የሆነ ነገር አንተ ፈጥረህ የምታወራው ማለት ታሪክ ፈጠርክና አወራኸው ተረከው ማለት ይሄን ትርክ ቅማንት አገው አዊ ቅማንት አዊ ኸምራ አገው ነው የሚለውን ትርክት የፈጠርነው ተወያይተን እንዲናርገው ብለን እንደ ፖለቲካ ስትራቴጂ ነድፈነው ነው አለ። ቲፒኤልኤፍ ጋር ቁጭ ብለው መክረው ነው ያመጡት እንጂ ከሌሎች ጋር ተማክሯል። ከቅማንቶች ጋር ከምኖች ጋር ተወያይተን የሚል የለበትም። ቅማንት እዚህ ውስጥ አዊም የለበትም። ራሳቸው ከቲፒኤልኤፍ ጋር ሆነው ነገር ግን እነሱ ምን መሪ ድርጅት ሆኖ መምጣት ፈለጉ። ቲፒኤልኤፍ ኢህአዴግ የሚለውን ስትመሰረተው እሷ እርሾ መሪ ድርጅት ሆና ነው የመጣቸው። ዋና የአማራን ብታመጣው የኦሮሞን ብታመጣው በኋላ ደህዴን እንዲያውም በፊት መኢዴማን የሚባል ነበረ፣ መላው ኢትዮጵያን መምህራን ማህበር የሚባል ነበረ፣ እዛ ውስጥ ነበረ። ያንን ሁሉ ስትመራው እንትን ምክንያት ትፈልጋለች። በዋና እሷ እርሾ ስለሆነች የትግሉን ሁሉን እንትን የያዘችው ቁልፍ የያዘችው ስለሆነች እንዳደረገችው ይሄንም ደግሞ ታዘጋጀውና የአገውን ምናምን የሚባለው በዛ የሚሰበሰብ ኮለኮሌ ካለ ፈቅዶ መሪ ሆና እንደፈለገ ታደርጋለች ማለት ነው። አዴን በቲፒኤልኤፍ መርህ መሰረት ማለት ነው። ይህን ለማድረግ እየሰራ እንደሆነ ያሳየናል። ሌላው ምን ይላል? አገው ኢንክሉሲቭ የሆነ በውስጡ በርካታ ማንነቶችን በርካታ ቋንቋዎችን ያቀፈ የውል ነው የሚለው እሱ የወል ስም እንደሆነ እንዲሆን ወስኗል አለ። በቃ ይሄ የወል ስም ነው፣ ተወሰነልን ማለት ነው። ለቅማንቱ አገውነት ተወሰነልን፣ ለእኛ ማለት አገውነት ለአዊው ተወሰነለት፣ አገውነት ለሰቆጣው ህዝብ ተወሰነለት። በርካታ የአገው ልጆች አሉ፣ በኽምራ ዋግ ያሉ እኔ ጋር የሚጻጻፉ ማለት ነው። አገው ቅማንት አገው ነው ወይም አገው የሚል ማንነት የምትደግፍ ከሆነ አንተ አትረባም አለኝ አንዱ። እንዴት አልኩት።
አገው የሚባል የለም። እኛ ክምራ ነው የምንባለው። እኛ በቃ የዋግ ክምራ ነው የምንባለው እንጂ አገው የሚባል ፌክ ነው አለኝ። ቀጥልበት፣ እኛም እሱን እናውቃለን አልኩት። ዛዜት አሁን እንደዛ የተነሱ የሚታገሉ ልጆች እንዳሉ አውቃለሁ፣ ትክክል እንዳልሆነ። ይሄ ጨፍላቂነት ነው። የሌለን ነገር አምጥተስ ብለው የሚታገሉ ሰዎች አሉ። ኢንክሉሲቭ ነው አለ። ኢንክሉሲቭ አይደለም፣ ራሱ ወስኖልህ መጣ። ኢንክሉሲቭ ነው ይላል። እንዴት ነው እሱ ወስኖ አገው ብሎ ወስኖ መጥቶ እዚህ ውስጥ ከተት አለህና ኢንክሉሲቭ ነው ይላል። ኢንክሉሲቭ ማለት ሰዎቹ በፍላጎታቸው ወደው ፈቅደው የሚካተቱበት ከሆነ ነው ኢንክሉሲቭ የሆነ ሲስተም ስታብሊሽ ያደርገናል የሚባለው ማለት። ይሄ ራሱ ወስኖ በሱ ሞድ ወይም በሱ ፍሬምወርክ ሊነዳ በሱ ሀዲር ላይ እንድትሽከረከር እየፈቀደልህ ኢንክሉሲቭ ነው ይልሃል ማለት ነው። እንደዚህ አይነት ነገር ያወራል። አክቹዋሊ የሚጠቀሙትን ኮንሴፕት ራሱ አያውቁትም። የአገው መሰረቱ ይላሉ ከቋንቋና ከብሔር በላይ ነው። በጣም የሚገርመው ማለት ነው። ይኸውልህ እንግዲህ አንድ ልክ የሰለሞን ስርወ መንግስት ሲመሰርቱት እንዳሉት ማለት ነው። አገውነት አለ እዚህ ጋር መሰረቱ ከቋንቋና ከብሔር በላይ ሆኖ ሉዓላዊ የሆነ አገርነትን ሊያሟላ የሚችል ስያሜ ነው አለ። አሁን እንግዲህ አገርና ስያሜ ምን የሚያገናኘው እንዳለ አላውቅም። ምክንያቱም ስያሜ ከሀገርነት ጋር የሚያገናኘው ነገር የለም። ምንም የምታገናኘው ነገር የለም ከሀገርነት አንጻር ማለት ማንም ስም የማንም ሀገር የሆነ ስም ይይዛል። ስያሜው ጋር ዝሮ ምንድነው አገውነት የሚለው አይደንቲቲ ከዚህም በላይ ነው ለማለት ነው። አሁን ይሄ ምኞቱን አስበው ምን ያህል ጨፍላቂ መሆን አለበት። እንግዲህ በታላቋ ትግራይ ውስጥ የአገው ክፍለ ሀገር የሚባል ጥቅ ይመራል ማለት ነው። ይሄ ሰውዬ ወጥቶ በዛ ተካቶ እዛ ውስጥ እነዛን ህዝቦች ጨፍልቆ ዋናው አለቃ የሚሆነው ይሄ ነው። የአገው ምን የሚባለው አፋር የሚባለውን አንዱ ይመራል። ከዛ የዋናው ይሄ ትግራይ የሚባለውን ሌላ ይመራል። ኤርትራ የሚባለው 3-4 ክፍለ ሀገር ይኖራቸዋል ማለት ነው፣ ወይም ሪጅንስ ይኖራቸዋል። ከዛ ውስጥ የዚህኛው የአገው ሪጅን የሚባለው የታላቋ ትግራይ ውስጥ ይሄ ይሆናል ማለት ነው። ያን አስቦ እየሰራ እንደሆነ ነው የሚያሳየን። አሁን ይሄ ሉዓላዊነትን ምናምን የሚል ለዛ ነው። አንዳንዴ ሆዱን ሳትረገጠው ራሱ ይተነፍሳል ማለት ነው። ይህንን ማየት ነው። የአገው ማንነት መሰረቱ ከ8 እስከ 9 የሚሆኑ ብሔሮች ናቸው ይልናል። እነማን እንደሆኑ አንዳንዴ ብሌንም ይላል፣ አንዳንዴ የሆነ ነገር ይላል። በግልጽ እነዚህ ነው አይለም። ነገደ ወይጦንም ይከተዋል። ነገደ ወይጦ እንዴት ነው አገው እንደሆነ ባይገባኝም ማለት ነው። በፍጹም ማለት ነው። ነገደ ወይጦም ቅማንትም በጭራሽ ከዚህ እነሱ ከሚሉት ጋር አይገናኝም። አመጣጡ አንድ የሆነ የከነአን ዘር ቢሆንም አመጣጡና እንትኑ ግን አንድ አይደለም። እንትኑ ታሪኩ ትክክል አይደለም። ዝም ብላ አዛብቶ ነው። ጋፋትም የኛ ነው ይላል። በምን ሂሳብ እንደሆነ ባናቀው ማለት ነው። አዊም ክምራም ቅማንትም ያው አገው ናቸው አለ። ብዙ ሰው አገው ቅማንት አይልም ሸንጎ ብሎ ሲከራከር የነበረ በጣም ብዙ ነው። እነዚህም አይሉም እኮ ብሎ ሲከራከር የነበረ በጣም ብዙ ነው። የነዚህን አርማ የዚህኛውን አርማ የእንትናንም የአገው ሸንጎን አርማየው 3 አገው ሚል አድርጎ በሆነ ጃንጥላ ሸፍኖ ነው የሚያመጣልህ። ይሄ ጨፍላቂነቱን ነው የሚያሳየው። ብዙ ሰው ብዙ ቅማንት የሚሸወደው ይሄ ነው። ቀደም 2009 ምናምን ይመስለኛል 2010 በተለይ ኦፊሻሊ በስብሰባ ወጥቼ ተናግሬያለሁ። ሲፈጠር እንታገላለን አሉ። ዛሬ ነበር የሚታገሉት። ያን ጀምረን ባንታገል አጥፍተውን ነበር እነዚህ እስከዛሬ ማለት ነው። ይሄ ጨፍላቂ ኃይል ነው እየተስፋፋ ሊመጣ ያቀደ የሚሰራ ማለት ነው። ይህንን ማወቅ ያስፈልጋል። ስለዚህ አሁን ይህንን ሲወስኑ ማለት ነው አዊም ክምራም ቅማንትም ያው አገው ናቸው ብሎ ሲወስኑ ማን ነው የወሰነው? ማን ወሰነ? እንዴት ተወሰነ? ህገ መንግስቱን መጣስ አይደለም ወይ? አንድን ህዝብ ነህ ብለህ መምጣት ራሱ ማለት ነው። ክሌም ስታደርገው ቅማንት ተብሎ የሚታወቅ የተመዘገበን ህዝብ ምን ማለት ነው? አዊ ተብሎ የታወቀን ህዝብ ያን ተጻረስ ስትመጣ ምን ማለት ነው? ማን ፈቀደልህ? የትኛው ህገ መንግስት መሰረት ነው ይህን እንዲታረግ የፈቀደልህ? ዲስ ኢዝ ዘ ኮስችን። የህዝቦች ፍላጎት ነው እንጂ የማንም የፖለቲካ ቅጥረኛ ይሄን ሊያደርግ ሊወስንልን አይገባም። ምን ታሪካዊ ማስረጃ አለ ለዚህ ያቀረቡት? ምንም የላቸው። አንድም ታሪካዊ ማስረጃ ማቅረብ አይችሉም። ሌላው ደግሞ እንግዲህ ዓላማው ምንድን ነው? አሁን ዓላማው ምንድን ነው? የዚህ ዓላማው ምንድን ነው? አዋጭነቱስ በምን መንገድ ነው የሚታየው የሚለው አልተብራራም ማለት ነው። ይሄ ትክክል እንዳልሆነ የተላላኪ ሴራ እንደሆነ በዚህ እንረዳለን። በነገራችን ላይ ብዙ ጊዜ ፓርቲው ቅዴፓ አሁን እንደዚህ አንኮታኮቱት እንጂ ይህ ፓርቲ እንደዚህ እንዲሆን የእነዚህ ሰዎች እጅ እንዳለበት ግልጽ ነው። ፓርቲው ቅዴፓ የሚለው ሲመሰረት ኖ አያስፈልግም ሌላ የሆነ አሁን የተባለውን ሀሳብ ቅማንት አዊና ህምራ አንድ አገው መሆን አለበት በአንድ ፓርቲ ነው መጠቃለል የሚለው ሀሳብ ድሮም የነበረ ነው። ቅማንት የራሱ ነገር እንዲኖረው አይፈልጉም የነበረ። ይህ እንቅስቃሴ በፊትም ነበረ፣ አሁንም እየተሰራ ያለበት ሁኔታ አለ ማለት ነው። ያ እንዴት ይሆናል እንግዲህ አብረን የምናየው ይሆናል። ብዙ ጊዜ ግን የምናነሳው ጥያቄ ቅማንት አንድ የአገው ቅርንጫፍ ከሆነ እነሱ እንደሚሉት ተራ ንዑስ ማንነት ከሆነ ቅማንትነት በእነሱ እሳቤ ተራ ንዑስ ማንነት በጣም የወረደ ንዑስ ማንነት ማለት በቃ ቃሉ ራሱን እንዴት እንደተጠቀመው ነው የራሱ ግራ ይገባኛል። የፓርቲ አመራር ነው የሚለው ንዑስ ማንነት ነው፣ ቅማንትነት ንዑስ ማንነት ነው ምናምን ይላል። እንግዲህ ቅማንትነት በእነሱ አንደበት እንደሚሉት ተራ ንዑስ ማንነት ከሆነ
ኢህአዲግ ቅድም ስናነሳ የነበረው ቲፒኤልኤፍ ሲመራ የነበረው ኢህአዲግ ቅማንትን ሰርዞ በትንሹም ቢሆን በዛው ኮድኩዶ ቢያስቀምጠውም ለዋግ ኽምራ ህዝብ እና ለአዊ ልዩ ዞን ሲሰጥ ለምን እነሱ እዛ ውስጥ ካሉ ለምን ቅማንት ወንድማችን ነው፣ አንድ የአገው ቅርንጫፍ ነው፣ የአንድ የአገው ንዑስ ማንነት ነው፣ ለሱም ይገባዋል ብለው ለምን አላነሱም የሚለውን ጥያቄ በተደጋጋሚ አንስተናል። እነሱ ግን መልስ የላቸው። እንደውም ብዙዎች የተመሰረቱት የአገው እንታገላለን የሚሉ የእንትኖች ፓርቲዎችም የተመሰረቱት ከቅማንት ትግል በኋላ ነው። በተለይ ኮሚቴው ከተቋቋመ በኋላ ነው ብዙዎች የመጡት። እንግዲህ ባለፈውም እንዳነሳ ነው የቅማንት ማንነት የቅማንት ህዝብ ማንነትን የራስ አስተዳደር አስተባባሪ ኮሚቴ ነው እንጂ የሚለው የቅማንት አገው ምናምን ሚል የለው፣ እንደዛ ሚል የለም። እሱን በተደጋጋሚ አንስተነዋል። ለዚህ ምላሽ ቢሰጡ መልካም ነው። እንደገና የቃላት አጠቃቀማቸውን ራሱ ቢያስተካክሉ የተሻለ ነው ብዬ ነው የማስበው። ምክንያቱም ጥላቻ ነው። አሁን ቅማንት ንዑስ ማንነት ነው ማለት ጥላቻ ነው፣ ሌላ መናቅ ንቀት ነው። ልክ የአማራ ላይቃን ዝቅ ዝቅ እያደረገ እያሸማቀቀ ማንነት እንድጥል እንደሚያደርገው ይሄ ደግሞ ንዑስ ማንነት ነህ አንተ እኮ በቃ ንዑስ ነህ፣ በቃ ምንም አትረባም፣ ስምህ ዋጋ የለውም ብሎ በቃ አገው ነኝ ከፍ ወዳለው ልሂድ ብለህ እንድታስብ ለማድረግ ማለት ነው። ይሄ ትክክል እንዳልሆነ ማንሳት እፈልጋለሁ። ወደሚቀጥለው ጥያቄ ልለፍና እንግዲህ የቅማንት ማህበረሰብ ይላል ሰውየው። የቅማንት ማህበረሰብ በራሱ ህዝቡ አገው ነኝ ብሎ ያምናል። አገው አይደለንም ቅማንቶች ነን የሚሉት የሶሻል ሚዲያ አክቲቪስቶች ናቸው። እነዚህ ደግሞ ኢህአዴግ ነው የሰራቸው፣ ኢህአዴግ ሰራሾች ናቸው ይላል የአዴን አመራር ነኝ ያለው ሰውዬ ማለት ነው። እንግዲህ አክቲቪስት ማለት አጠቃላይ የቅማንት ኮሚቴ፣ የቅማንት ዲሞክራሲያዊ ፓርቲ ውስጥ የቅዴፓ ሌላውም ሊሆን ይችላል። አጠቃላይ በቅማንት ትግል ውስጥ ቅማንት ነን ብሎ የሚታገለው በሙሉ ነው እንጂ ቅማንት ነው የሚለው ህዝቡ አገው ነኝ ነው የሚለው የቅማንት ህዝብ መብት ይከበር የሚለው በሙሉ ቡድኑ ሊቃኑ በሙሉ አገው ነኝ ብሎ ነው ማነው ቅማንት ነው የሚለው እሱ ነው እንጂ ህዝቡ አይልም አለ። እንግዲህ ቅማንት ውስጥ ሄደህ ስለ አገውነት ብትጠይቅ ወንድም ህዝብ ነው እንጂ እኔ አገው ነኝ አይልም። ምናልባት ሌላ ስምም ሊሰጥ ይችላል። እሱን ወርዶ ማየት ነው መቼ ሄደው እንዳረጋገጡት። ቅድም እንዳነሳው ቅማንትን አገው ነው ብሎ ለመወሰን ተወካይ ጠርተው እንዳላወያዩት ሁሉ የቅማንት ህዝብ አገው ነኝ ብሎ ያምናል ሲል ሄዶ አልጠየቀም። ይህን መቼ ሄዶ እንደጠየቀ ለዚህ ማብራሪያ ቢሰጠን የሚል ሀሳብ አለኝ። በአጠቃላይ እንግዲህ ከዚህ አንጻር ይህን ሀሳብ እንዴት ታየዋለህ? ኢህአዴግ ሰራሽ ናቸው የሚለው በራሱ ምንድን ነው የሚለው ብልጽግና ቢለው ይሻል ነበር። ምክንያቱም ይህ የአማራ ላይቃን አይነት ህሳቤ ስለሆነ የአማራ ላይቃን ብልጽግና ምናምን የሚለው ስም ስለሚሰጡ ለቅማንት ከዛ አንጻር እንዴት ታየዋለህ ይህን ጉዳይ የሚለውን ዩቲዩበሮች ምናምን የሚለውንም እሱም ጠቅለላ አድርገን ብታነሳው ደስ ይለኛል። በዚህ አጋጣሚ አንድ ሀሳብ የረሳሁት እንደውም እሱ ምን ይላል ይህን ቅማንትን አገው አዊንም ህምራንም አንድ አድርገን አገው ለማድረግ ለመወሰን ስናወያይ እኔ ህምራ ነኝ እኔ አዊ ነኝ ኖ ብለው የሚከራከሩ ሰዎች ነበሩ ብሎ ያነሳልና ይህንም አያይዘህ ብታነሳው ደስ ይለኛል። መቀጠል ይችላል። የቅማንት ማህበረሰብ በተጨባጭ ህዝቡ ራሱ የቅማንት ማህበረሰብ አገው ነን ብሎ ያምናል። አሁን በሚዲያ ላይ ያሉ አክቲቪስቶች እንደዚህ በሚዲያ አንዳንድ ዩቲዩበሮች ቲክቶከሮች ቅማንት ሆኖ አገው አይደለንም ቅማንቱ የራሱን የቻለ ነው የሚሉ ትርክቶች አሉ። እነዚህ ኢህአዴግ ሰራሽ ናቸው ብለን ነው የምናምነው እኛ። ህዝቡ ግን አይልም። እንግዲህ አሁን ምንድነው በ1984 አዋጅ ቁጥር 784 የክልሎች ማቋቋሚያ አዋጅ ወጥቶ ክልሎች ሲቋቋሙ ህዝቦች ውሳኔ አልወሰኑም። ህዝበ ውሳኔ አልተደረገም። ቅማንትንም ሲሰርቱት ቅማንት እኔ ትቼ አማራ ሆኛለሁ አላላቸው። ወልቃይትም ወደፈለጉት ሲወስዱ ሌላውን ክልል ሲያቋቁሙ አንድም ምርጫ ወይም ህዝበ ውሳኔ ሪፈረንደም ያደረገ የለም። ያለ ሪፈረንደም ነው የፈለጉት። ወደ ፈለጉት ነው የፈለጉትን ይሄ ወደዚህ ፍየል አርደህ ስጋ ወዲህ እንደምጥለው ምደባ እንደዛ መድበው እንደፈለጉ ያደረጉት ማለት ዘሴም ቲንግ። እዚህ ቅማንት አገው ነኝ ለማለት የቅማንት ህዝበ ውሳኔ ያስፈልገዋል። አሁን ቅድም እንዳልኩት ውይይቱን ነው ያልኩት። ተወካይ ሄዶ ተወያይቷል ወይ ያልኩት እንጂ የቅማንት ህዝብ እኔ አገው ነኝ ብሎ መወሰን ነው ያለበት መጀመሪያ። ለምን 1977 ዓ.ም ቅማንት ነኝ ተብሎ ተቆጥሯል። 1987 ዓ.ም የተቆጠረው ቆጠራም ቅማንት ነኝ ብሎ ነው የተቆጠረው። አሁንም የታገለው ቅማንት ነኝ ብሎ ነው የታገለው። ይሄን መቼ ትተው ነው ብሎ መንግስት ይጠይቃል። በላሁን የህዝቡ ውሳኔ መሆኑን ለማወቅ ውሳኔ ወስን ነው ህዝበ ውሳኔ ተካሄድ ነው። ኢቭን ህዝበ ውሳኔ ይካሄድ ሲባል እኔ ቅማንት አይደለሁም የሚል ህዝብ ካለ የወሰኑ ሰዎች ቅማንት እንደሆኑ ይቀራሉ። እኔ አገው ነኝ የሚለው አገው ሆኖ ሊሄድ ይችላል። ቱዚ ሰክሰንት ነው ማንነት አት ግለሰብ ደረጃ ነው የሚወርደው። በግለሰብ ደረጃ ማለት ያ ግለሰብ ነው መወሰን ያለበት። ስለዚህ ማንም ወስኖ በመንጋ አንተ እንዲህ ነህ ብሎ ሊመጣልህ አይችልም። ፋክቶችን ሊያቀርብ ይችላል። ሰውን ለማሳመን ሊናገር ይችላል። ከዛ ያለፈ ነገር የለውም።
ቅድምም ያነሳሁት ከዛ አንጻር መሆኑን ማየት ያስፈልገናል። እንግዲህ አሁን እሱ ኢህአዴግን የፈጠረው እነዚህን የአክቲቪስቶች እንግዲህ እኛን መሆኑ ነው ማለት ነው። ወይም ቅድም እንዳልከው የተለያዩ ዩቲዩበሮች ይላል፣ ቲክቶከሮች ይላል፣ ፌስቡከሮች ይላል፣ እንደዛ አይነት ነገር ያወራል እና ሶሻል ሚዲያ ላይ ያሉ እንጂ በፍጹም ህዝቡ በተጨባጭ እኮ ነው የሚለው። በተጨባጭ እኔ አገው ነኝ ነው የሚለው። የሚገርም እኮ ነው። አሁን ይህን ደፍረው ነው የሚናገረው። ወይ ደግሞ እዛ ቅማንት የሆኑ ሰዎችን አስገብቶ እዛ አሁን እነሱ የሚያወሩት ሶሻል ሚዲያ ላይ ቅማንቶችን አስገብቶ ይህን ቢናገር አንድም ሰው እዛ ጋር እሺ አይለውም። ኤክሴፕት እንትን ካልሆነ ማለት ነው፣ የአገው ሸንጎ ካልሆነ ማለት ነው። ከዛ ውጭ የአገው ሸንጎ የሚባለው ደግሞ በጣት የሚቆጠሩ ሰዎች ናቸው እዛ ገብተው የሚዳክሩት። ስለዚህ ያን ሳያደርግ ነው ይሄንን እንደፈለገ አውርቶ የሄደው። ደግነቱ ሪከርድ ስለተደረገ እሱን ተመስርቶ መልስ ይሰጠዋል ማለት ነው። እዛ እየሰጠ ነው ስለሆነ ይሄ እንትና ኢህአዴግ ያፈራቸው ነው። ኢህአዴግ የሚባለው ፓርቲ ዛሬ አዴንን የመሰረተውና አዴንን ተላላኪ አድርጎ የሚገዛው ወያኔ የሚመራው እንደነበረ ድሮ ዛሬ ወያኔ መራሹ ኢህአዴግ ቢሆን የተነፍስ ነበር? ትንፍስ አይላትም፣ አይናገርም። ለዛ ነው ቅድም ስለ ትግራይ ውስጥ ስላሉ አገዎች ናቸው ተብሎ ስለሚጠሰቡ ሰዎች የጭላ ምናምን የሚባለው ህዝቦች አይናገርም፣ ዝም ነው የሚለው። ሌሎቹን አይፈልግም፣ ይሄን ነገር አይፈልግም። አዴን ማለት ለምን ይጣላል? ከጌታው ጋር ይጣላል፣ ችግር ነው፣ ይፈርሳል። ህይወቱም፣ እንጀራውም፣ ምግቡም፣ ሁሉም፣ ልብሱም፣ ጥይቱም፣ ጠበንጃውም እዛ ነው የሚመጣለት ነው። ስለዚህ ግዴታ አለቃውን አባቱን እንትን ማክበር ስላለበት ነው እያደረገ ያለው ማለት ነው። ሰው የቅማንት ህዝብ በ1977 ዓ.ም ሲቆጠር እኔ ቅማንት ነኝ ብሎ ነው የተቆጠረው። እኔ ቅማንት ነኝ ብሎ ነው የተቆጠረው። የዳንጉር ቅማንቶች ሳይቀሩ በዝርዝር እኛ ቅማንት ነን። ኢቭን ትግራይ ውስጥ ያሉ ቅማንቶች፣ ሌላ የአማራ ክልል የተባለው አሁን የአማራ ቦታ የሚባለው ሌላ ቦታ የነበሩ ሌላ ክፍለ ሀገር ወሎ፣ ሸዋ ምን ያሉ ሁሉ እኛ ቅማንት ነን ብለን የተቆጠሩት የህዝብና ቤቶች ቆጠራ ማለት ነው። ገጽ 45 ያለው እንትኖች ስለ አገዎች አገው ተብለው ሁለቱም አገው ተጨፍልቆ አንድ ሆኖ አገው ተብሎ ነው የተቆጠረው በ77ቱ ገጽ 45 ላይ ማየት ይችላሉ። የቅማንት ደግሞ አይ ቲንክ ገጽ 46 ወይ እንደዛ አለ። ገጽ 46 ላይ ይመስለኛል ሪፖርቱ 255 ፔጅ ነው ራሱ። ያ እንትኑ በፒዲኤፍ እንትን ላይ ያላችሁ ጉግል ላይ ስላለ አውርዳችሁ ማየት ትችላላችሁ። ቅማንቱ እኔ ቅማንት ብሎ ነው የተቆጠረው። አንድም አገው የሚል እንትን እዛ ውስጥ የለበትም። ትንታ ራሱ ማለት ይሄን ማየት ያስፈልጋል። ከየት አምጥቶት ነው ቅማንት ሁሉ እኛ አገውነን ብሎ ያምናል የሚለው? ከየት አምጥቶት ነው? ማን ነገረው? ይሄ ፍጹም ክህደትና ውሸት አሻጥር፣ መጥፎ የወያኔ ፕሮፓጋንዳ ነው። ይሄም የነዚህ ተላላኪዎቹ ፕሮፓጋንዳ ማለት ነው። በ1984 ዓ.ም ከ1984 ዓ.ም ጀምሮ ቅማንቱ የታገለው ለቅማንትነት ብቻ ነበረ። ኮሚቴውም የቅማንት የማንነትና የራስ አስተዳደር ጥያቄ አስተባባሪ ኮሚቴ እንጂ የአገውነት ማንነትና የራስ አስተዳደር ጥያቄ አስተባባሪ ኮሚቴ አልተባለም። ህዝቡ ያቋቋመው ኮሚቴ ያን ነው የሚለው። ከየት አመጡት? ዛሬስ ማን ነው እኛ አገውንን የሚል ህዝብ አለ? እንደ ህዝብ እኔ አገው ነኝ ምናልባት እነ የሮም ማለደ እዛ አዲስ አበባ ቁጭ ብለው አገው ምናምን ኮሽኮሽኮሽ ምናምን የሚሉት አለ። እነሱ ብለው እነሱን እንደ ህዝብ ከሆነ የቆጠራቸው ህዝብ ችግር ነው። እንኳን እነሱ ለቅማንትነት ከፊቱ ነው የሚታገሉ ሰዎች ተሰብስበው ራሱ ኢቨን ኮሚቴው ራሱ አገው ነው የሚል የቅማንት ህዝብ አይፈልገውም፣ አልተወያየም። እንደዛም አይነት እንት አይለውም። ሲጀመር ቅማንት ውስጥ አገውን የሚያውቋል ሲገበሬው ደረጃ አገው የሚባል ሜቢ አሁን ጥያቄ ከተነሳ በኋላ የሆነ ወሬ ሲወራ አገው ምናምን የሚል ነገር ወሬ ሰምተው ካልሆነ አገሬፓ የሚባል ገብቶ ምርጫ ምናምን እዛ እንዲያደርግ ተፈቅዶ የሆነ ነገር በዛ ሴራ ቅድም ባነሳው በዛ ምክንያት አገው የሚባል አለ እንደሚል አስበው ካልሆነ በስተቀር እኔ ተወልጄ ያደኩበት አገው ራሱ ከመኖሩ ራሱ ማንም የሚያውቀው የለም። 1977 ነው ድርቅ ገብቶባቸው ከወሎ ተፈናቅለው ሲመጡ በእኛ ሀገር ብዙ ነበሩ የመጡትና አገዎቹ ተርበው እያሉ ሲነግሩ ነበር። ወንድሞቻችን አላሉንም፣ አገው ተርበው መጥቶ ይኸው እያሉ። ግን ቅማንት ሩህሩህ ነው፣ እነዛን ወንድሞቹን አስተናግዷቸዋል። ነው ያን አድርጓል። አሁን ጥላቻ ደቨሎፕ ለማድረግ አይደለም። ኢቭን አገው የሚባለው እስከመኖሩ ራሱ ብዙ ቅማንት አያውቅም። ገበሬው ምንም ተራው ህዝብ አያውቅም። አገው ቅማንት አገው እንደሆነ የሚናገረው ሂድና አሁን ቅማንት ገጠር ከባቢ ሂድና አንዱን ህፃን ጠይቀው፣ ትልቁን ሰው እርሳው፣ በቃ ህፃኑን ጠይቀው፣ ምንድነ አማራነ ቅማንትነ ምንድነ በለው። እኔ ቅማንት ነኝ ነው የሚል። አገውንም ወይ ምንድነ ብትለው እኔ ቅማንት ነኝ ነው የሚል። አገው ነኝ አይልም። አውቆማ ከየት ያመጣዋል? ይሄ ውሸት ነው። ዝም ብለህ የሌለ ስለ ልቦናችን ውስጥ የሌለ ነገር ማለት ነው። ይሄ ፍጹም ትክክል አይደለም። ይሄ መታረም ያለበት ነው። ክህደት ነው። ማናችንም ምን እያደረጉን እኛን ሊሸረሽረው ሊያጠፉን እንደሆነ ማወቅ አለብን። መሬት ላይ ያለው ህዝብ ይህንን ጭራሽ ሊያውቀው ስለማይችል ማለት ነው። አንዳንዶቹ እኛ ጋር አሁን ትልቅ ችግር የፈጠሩት እኛ ጋር ማስታወሰው አንዳንዶቹ ዘፋኞች ናቸው። ቅማንት፣ ኦሮሞ፣ አገው ምናምን ጎንደር ምናምን ሌላ የለም ዘር የሚል አንድ ልጅ ዘፈነ። ይህ አሁን የሚያመጣውን ተጽዕኖ አስበው።
በዛ የእሱን ዘፈን በሚሰማ እንደ አገው ምንድን ነው ምናምን እሱም ሲዘፍን ቅማንት አገው ነው አላለም። ጎንደር አገው ቅማንት ኩሽ ምናምን ነው ያለው እንጂ ቅማንት የለም አላለም ሲዘፍን እሱም ራሱ ማለት ነው። ግን አገውን እዛ ጋር ማምጣቱ መቀላቀሉ ስህተት ነበረ፣ ትክክል አልነበረ፣ መታረም ስለነበረው ማለት ነው። እንዲህ አይነት ነገሮችን ሲመለከቱ አንዳንድ ሰዎች እንዲህ አይነት ውጅንብር እንዲፈጥሩ ለማድረግ ተሞክሮ እነዚህ ግለሰቦች ካልሆኑ ማሰብ። ሌላ ደግሞ ፍላጎት የግል ፍላጎት ያላቸው ስልጣን የፈለጉ ሸንጎ ውስጥ የገቡ የተወሰኑ ግለሰቦች አሉ፣ ያን እንደዛ የሚያሯሩጡ ማለት ነው። ሜቢ ይህንን ሊሰብኩ ይችላሉ፣ ለቤተሰቦቻቸው ምናምን ሊያወሩ ይችላሉ። ከዛ ያለፈ የቅማንት ህዝብ አሴማስ ምንም ነገር አያውቅም፣ ዳዝንት ነው ኤኒቲንግ። ይህን በደንብ አድርጎ ማየት ያስፈልጋል ማለት ነው ያላቸው ሰው። ይህንን ነው መናገር ያስፈልገው። ሌላው እንዴት ነው አሁን ቅማንት አገው እኔ አገው ነኝ ለማለት አትሊስት አገው ውስጥ የህገ ልቦናው ቅዳሴ መኖር አለበት። አገው ውስጥ የወንበር ስርዓቱ መኖር አለበት። አገው ውስጥ የጋብቻ ስርዓቱ የቅማንቱ መኖር አለበት። አለ ያገኙታል። ሲጀመር የጂኦግራፊ ፕሮክሚሲ እኮ የለውም። እንትን የጂኦግራፊ ቀረቤታ እኮ የለውም። ከየት ይመጣል? የሌለውን በየት በኩል አድርጎ ይሄ ፍጹም የተሳሳተ ክህደት ነው። ሆን ተብሎ የቅማንትን ህዝብ አታክ ለማድረግ ነው። ይሄ ፕሮፓጋንዳ ህወሓት ለአገልጋዩ ብአዴን በጥብጦ ያጋተው የአግላይ ጠቅላይ ፕሮፓጋንዳ ነው እንጂ በፍጹም ቅማንት እንዲህ አይደለም። የ1977ቱን የህዝብና ቤቶች ቆጠራ ስትመለከተው በ1977 ዓ ም ናሽናል ሴንሰሱ አገው ተብሎ ከላይ የምታገኘው ገጽ 45 ላይ ያለው 489834 ህዝብ ተቆጥሯል። አገው ተብሎ ነው የተቆጠረው። ቅማንትም አልተባለም፣ ምንም አልተባለም። አገው ነው የተባለው። የሁለቱን ቀላቅለው በኋላ ነው ወያኔ ሁለት ያደረጋቸው ከፍሎ እንጂ የዛ ጊዜ አገው ብለው ነው የቆጠሯቸው። በኋላ ግን ወያኔ ከሁለት ከፈለው፣ አዊ ህምራ ብሎ ከፈለው። ይሄ አየር ለራሳቸው ነው የተከፈሉት። እኛ ከድሮም ነው እነሱ አገው ቢባሉ ይገባቸዋል። አገው ነን ካሉ ማለት ነው ምንም ችግር የለብንም። እነሱ እኛ አንቃወም አገው ከሆኑ ማንም የሆነውን መሆን ስላለበት። ቅማንቱ ግን በዛ እንትን ገጽ 46 ላይ ሪፖርቱ አለ። ምንድን ነው የሚለው? የተቆጠረው 169168 ህዝብ እኛ ቅማንት ነን ብሎ ተቆጥሯል። በተለያየ ቦታ ያለ ማለት ነው። ይሄንን ትልቅ ማስረጃ ነው። ይሄ እያለ ይሄን መካድ ወንጀል ነው። ጥያቄም ስንጠይቅ አገው ነን ብለን አልጠየቅንም። ቅድም አንተ ያነሳው ነገር ቅማንት ያኔ እንደዛ ሲሰረዝ የትኛው አገው ነው የታገለለት? እንዲያውም እነ ካሳ ተክለ ብርሃን ምንድን ነው ሲያደርጉ የነበሩት? እኛ ጋር መጥተው ቅማንትን ለማጥፋት አይደል እንዴ ከወያኔ ጋር ሲሰራ የነበረው? ወንድሙ ቢሆን ያን ያደርግ ነበር? ኖ አያደርግም። ከዚህ አንጻር ማየት እንችላለን። ታንኪ መልካም። እንግዲህ የአዴን ባለስልጣን ነኝ ያለው ሰውዬ የወቀሰው ኢህአዴግ ከሁለት ከፍሏቸዋል። እሱ ነው እንግዲህ ኢህአዴግ ሰራሽ ያለን እኛን በደርግ ዘመን 77 ላይ ሁለቱን የጎጃምናዊና ህምራን አንድ አድርጎ አገው ብሎ የቆጠረው ደርግ ነው። የዛን ጊዜ ደርግ እንደዚህ አድርጎ ነው ቅማንት አገው የነበረውን ለብቻ የቆጠረው ካለ ደርግ እኔ እንደዚህ አይነት ሴራ ይሰራል የሚል እንትን የለኝም። ምናልባት ከፖለቲካዊ ባህሪው አንጻር ስትመለከተው ያንን ማድረጉ በራሱ ሊመሰገን የሚገባው ነው እንጂ መቼም ከዛ ውስጥ ገብቶ ደርግ ይህን አስልቶ አገውን ለመበተን ስራ ይሰራል ብሎ የሚያስብ ሰው የለም። እንደውም ሁለቱን አንድ አድርጎ የቆጠረላቸው አገው ብሎ የቆጠራቸው እሱ ነበረ። በኋላ ነው ኢህአዴግ መጥቶ አዊና ህምራ ብሎ ሁለቱም እንዳይገናኝ አድርጎ የቆጠረው። አሁንም የቀጠለው እንደዛ ነው። በነገራችን ላይ ማህበራዊ ሚዲያ ላይ ምናምን ሁላ ስትመለከት ያዊ የጎጃም አገዎች ለብቻቸው ናቸው፣ እነዛም ለብቻ ነው የሚታገለው። እንዴት አድርገው ነው የሚያገናኙት የሚለውን እሱ ሌላ ጉዳይ ነው። እኔ መጀመሪያ እዛ ጋ ያለውን ችግራቸውን ቢፈቱ የሚል መልእክት ነው ያለኝ በግሌ። ወደሚቀጥለው ጥያቄ ልለፍና የቅማንተኛ ቋንቋ ቃላት 70% በመሆን በሚሆን ደረጃ ብሎ ከህምጠኛ ጋር ስለሚገናኙ ቅማንት አገው ነው የሚል ድምዳሜም አንስቷል። በተደጋጋሚ እኛ የአገውና የቅማንት ህዝብ ያላቸውን የስጋ ዝምድና ወይም ደግሞ የዴንያን ጉዳይ በተደጋጋሚ ስታነሳው ሰማለሁ እና እኔ እሱ ግን ቋንቋውን ብቻ ነው ወስዶ ቋንቋውን ብቻ ወስዶ 70% እንደሚመሳሰል ግን እሱ ያለው 70% ቋንቋው ተመሳሰለ ማለት 70% መደማመጥ ይቻላል ማለት ነው። ግን 70% ነው ብሎ ቃላት ነው የሚለው። ቅማንት ውስጥ ያሉ ቃላት እዛ ጋር ቅማንት ውስጥ ማለት 70% በቋንቋ ከተመሳሰለ እሱ ራሱ የሚናገረው ሰውዬ ቅማንተኛ ይችላል ማለት ነው። 70% ቋንቋው እንደሚመሳሰል ካወቀ ቅማንተኛ ቋንቋ መጽሐፍት ለምን አያሳትምም ታዲያ? ለወንድሙ ህዝቡ ለወንድም ለዚህ ቅማንት ንዑስ ማንነት ለአገው ንዑስ ማንነት ለሆነው ቅማንት እሱ ንዑስ ማንነት ብሎ ለተናገረው አውርዶ ለተናገረው ቅማንት 70% ቋንቋው የሚመሳሰል መሆኑን ካወቀ ለምን ማመሳከሪያ መጽሐፍ አያነሳም አይጽፍም የሚለውን እሱንም በዚህ አጋጣሚ ማንሳት ፈልጋለሁ። በምን አይቶት ነው 70% በቃላት ደረጃ ነው ብሎ እንደገና 70% ቋንቋው ተመሳሳይ ነው የሚል ነገር አንስቷልና አዊኛንም አንስቷል። ምናልባት ግን በቅማንትና በህምራ መካከል ያለውን እናንሳ። በቃላት ደረጃ ብዙ እንዳለ እናውቃለን። ቁጥሩ በተለይ ስፔሻሊ
የሚገናኝ ነገር እንዳለው በተደጋጋሚ እናነሳለንና ይህን ጉዳይ እንዴት ታየዋለህ? መሰረታዊ ደግሞ የቅማንትኛ ቋንቋ በህምጣና ቋንቋ ጋር 70% ይገናኛል። ዳይሬክት ማለት ነው። ዳይሬክት ምንም ማቃናት ሳያስፈልገው ቀጥታ ቃሉ ቅማንት ላይ ያለችው ቃል በቃል ኸምራ ላይ ታገኛለህ። በተመሳሳይ አዊ ላይ ታገኛለህ። ኦኬ ምን ያክል እነዚህ ቋንቋዎች ይገናኛሉ? ይሄ አሁን እንዴት ፖለቲካ ሆነ የሚለው ነው ጥያቄው። እዚህ ጋር እንዴት ፖለቲካ ሆነ፣ ምን ለማድረግ እያሰቡ እንደሆነ በዛም በዚህ አድርገው ለማሳመን ነው ሁሉ የሚለፈፈው ማለት ነው። ሰው ምን ለማድረግ ነው አሁን እዚህ ጋር ቋንቋው መነሳቱ የሚለው ነገር በጣም ወሳኝ ነው። ሰው የቅማንተኛ ቋንቋ ቃላት 70% ወይንም ከ170% የሚሆኑት ከ170 የሚሆኑት ከኽምርኛ ነው ከኽምጥኛ ነው ያለው። እሱ ከኽምጥኛ ጋር ስለሚገናኝ ቅማንት አገው ነው አለ። ያ እኮ ነው ዋናው። አገው ያልነው አንደኛው እንትናችን ራሽናላችን ይሄ ነው አለ። ታዲያ ግዕዝ እኮ ከዛ በላይ ከቅማንተኛ ጋር በቃላት ብዛት ተመሳሳይ ነው። በቃላት ብዛት ግዕዝ ከቅማንተኛ ቋንቋ ጋር ተመሳሳይ ነው። ምክንያቱም ጥንታዊ ቋንቋው ነው መሰረቱ ለግዕዙ ራሱ ማለት ነው። ግዕዝ ግን ሴሜቲክ ነው የሚባለው። አማርኛን ደግሞ ልክ እንደዛው ማለት ነው። አማርኛም የግዕዝን ያክል እንዲያውም ከግዕዝ የበለጠ ለቅማንተኛ ይቀርባል፣ ከአገውኛም በበለጠ ማለት ነው አማርኛ ማለት ነው። ታዲያ አሁን ምንድነው ይሄ? ምንድነው ሎጂኩ? እኛ አማርኛ ስለተናገርን አማራ መሆን አለባችሁ እኮ መባል ነበረብን። አሁን እኮ የምንናገረው እኛ አማርኛ ነው አይደል? አብዛኛው ቅማንተኛ የሚናገር ህዝብ እንዳለ አብዛኛው በሚናገረው ቋንቋ ከሆነ የተወሰደው ችግር ፈጥሯል። ያ ቋንቋ እናሳድግ ብለን ነው እየታገልን ያለ ነው። ኢቭን የተለያዩ ሌላ የሴሜቲክ ቋንቋ የሚባሉት ለእኛ ይቀርባሉ፣ ለቅማንተኛው ማለት ነው። ከአገውኛው ይልቅ ራሱ እነዛ ይቀርባሉ። በትክክል በጣም ተቀራራቢ ነው የሚባለው ማለት መግባባት ባይቻልም በጣም የሚቀራረበው ከብሌን ጋር ነው። ብሌኖች አንዳንድ በየእንትኖች ሶሻል ሚዲያ ላይ መለቃቸውን የቅማንተኛ መማሪያ ከኛ ጋር ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይነግሩናል፣ ይጽፋሉ። አይተህ ከሆነ ከኔ ፔጅ ገብተህ ዘርዝሮ ይጽፋል። አንድ ልጅ አለ በደንብ አድርጎ እኛ ጋር ይሄ እንዲህ ነው፣ ይሄ ተመሳሳይ ነው፣ እኛ ጋር ይሄ ተመሳሳይ ነው፣ ይሄ ግን ይለያል ይላል። እንደዛ ብለው ለምን አይነግሩንም? እስኪ አሁን ዘርዝረው እስቲ አናሊሲሱን ይስሩልና ያሳዩን። ይሄ ፍጹም ለፕሮፓጋንዳ ተብሎ የተፈጠረ ነገር ነው ማለት ነው። ለመሆኑ ኽምርኛና ኽምጥኛ የሚባል ቋንቋ እዛው ዋግ የሚባለው ቦታ አሉ። ኽምርኛና ኽምጥኛ በብዙ መንገድ ማይግባቡ ማለት ነው። ግን አገው ተብሎ ነው እዛ ያሉት። ኽምርኛ ኽምጥኛ ኽምራው ኽምጣው ጋር ይለያል። አሁን ቀላል ማሳያ ላሳየን። ሮዚን የጻፈው እንኳን ላሳየን። እኔ የሚለው አሁን አንደኛው እን ወይም እን ይላል። ሌላው ደግሞ ምን ይላል? እጫ ወይም እቻ ይልና አኒል ይላል። አሁን የሁለት ይገናኛል። እኔ ለማለት አኒል ብሎ ያወራል አንደኛው እን ይላል። እንዴት ሆኖ ይገናኛል? ወይንም አንደኛው እቻ ይላል፣ ሌላ ደግሞ ኤን ይላል። አይገናኝም። እዛው እንኳን ራሱ ማለት ነው እዛው ሁለት አገው የሚባለው ኽምርኛና ኽምጥኛ የሚባለው ማለት ነው። ኽምርኛ ኽምራ የሚባለው ቦታ ነው። ኽምጥኛ የሚባለው አብዛኛው አበርገሌ ምናምን ካባቢ ያለ ይመስለኛል። እርግጠኛ አይደለሁም፣ ቦታውን ላሳስት እችላለሁ። እሱን እርግጠኛ ስላልሆነ ዝሮ ግን ሁለት ቋንቋዎች አሉ። ዲያሌክት ነው የሚሏቸው እነሱ። እኛ የሚለውን ለምሳሌ እንትን ይላል፣ እንዘይ ይላል አንደኛው እንዘይ፣ ሌላው ደግሞ እሙት ይላል። አሁን እንዴት ብለህ ትገናኛለህ? እንዘይ ሲል ያኛው እሙት ነው የሚያውቀው። እንዴት ነው ይግባባል? እንዲህ ባወጣ ማለት ብዙ ነገር አወጣላቸዋለሁ። መጽሐፉ ላይ ቁጭ ብዬ ማየት ስላልቻልኩ ነው። ኽምርኛ የሚለው የኽምርኛው መጽሐፍ አለኝ። ኽምጥኛው በደንብ ተጠንቶ ስላልመጣ ነው እንጂ ዲፈረንስ እንዳለው እናውቃለን። ኽምርኛ ከካይልኛ የሚባለው ቋንቋ ጋር በሆነ ነገር የተወሰነ ነገር የሚግባባ ነገር እንዳለው አውቃለሁ። በዚህ ሰሜን ከባቢ የነበሩ ማለት ነው። ሰሜን ከባቢ ጎንደር ከባቢ ካሉት ሳይሆን ሰሜን ከባቢ ካሉት እንደዚህ አይነት ነገር እንዳለ ይገባኛል፣ አውቃለሁ። ትንሽ ከቋንቋው ጋር ስላጠናው በዛ በኩል ማለት ነው። ዝሮ ግን የራሳቸውን ልዩነት ሲያውቁታል። እንኳን ቅማንትን በምን አወቀው? የቋንቋ ባለሙያ አይደለም። ምኑን አሳየን እስኪ? አሁን የት አለ ይሄን እንደዚህ ብሎ ለማለት ራሱ ይህም ፐርሰንት ነው ለማለት የሊንጉስቲክ ጥናት የት አለ? የማንን ሪፖርት አመጡት? በትክክል የተጠና ጥናት አለ ወይ? ሁለቱን ኮምፓራቲቭ አናሊሲስ የሰራ ወይ? ዚት ብድግ ብሎ 50% 60% ምናምን አይ ቲንክ ሰዎቹ 60% ያሉ ይመስለኛል። እሱ 70 ብሎ አመጣውና ያወራዋል። ያ ማለት ግን ቃል በቃል ደግሞ ትክክል ነው ማለት አይደለም። ብዙዎቹን ገብተው እያቸው ቃል በቃል ሊሆን አይችልም። ለምሳሌ እኛ መዝጊያ ስንል ምንድን ነው ብለው በላ፣ እነሱ ምን ይላሉ? ቢላ። በላና ቢላ አንድ ነው። አንዳንዴ ቢዛም ይላሉ፣ ቢዛ ወይም በላ ይላሉ። እንዴ አሁን አንዱ እንትን አይደለም። ሜቢ እንትኑ ይሄ ኢቲሞሎጂው አንድ ሊሆን ይችላል ብለው እነዛ የሚያጠኑት የቋንቋ ባለሙያዎች ናቸው፣ የሊንጉስት ናቸው የሚያጠኑት። እዚህ ጋር ገብተህ ፖለቲከኛው ብዙ ለራሱ ጥቅም ሲል ማያውቀውን ነገር ነው የሚቀባጥሩት። ትክክል አይደለም። የስ የቅማንተኛ ቋንቋ በቀድሞ ስም በተሰጠው አገውኛ የአገው የቋንቋ ፋሚሊ ወይም ቤተሰብ በተባለው ስር ተመድቧል። የምዕራብ አገው ተብሎ ማለት ይሄ
ሊንጉስት ያደረጉት ነገር ነው። ትክክል ነው ትክክል አይደለም የሚለው ጥናት ያስፈልገዋል። ያን ለመቃወም እኔ ራሴ ሪሰርች መስራት አለብኝ። እኔ የራሴ እንትኖች አሉኝ። በኋላ ስለተጠና ነው ቅማንተኛ። አንድ ሁለተኛ የቅማንተን ህዝብ ሁሉ ዝም ብሎ በዛ በቋንቋ ምደባ ምክንያት አገው እያሉ ዝም ብለው ሲያወሩት ስለነበረ እንደዛ አድርገው ዝም ብሎ ቢጠጋ ችግር የለም ብለው ስላስቀመጡት እና የመሳሰሉት ነገሮች ስላሉ ነው። በዛ ላይ ደግሞ ቅማንት እንዳይወጣ ገኖ እንዳይወጣ ሲታፈን ስለነበረ በሰለሞን ስርወ መንግስት የሚባለው ቅማንት የሚባል ነገር ስለማይነገር ስለማይጻፍ ተደብቆ ስለነበረ በኋላ ዘግይቶ ቀርቷል። በኋላ የመጡት እዛው ቅማንተኛ ብለው ለጠፉት ወደዛ ወስደው ማለት ነው። ይህም በደንብ አድርገን እናውቃለን፣ ይገባናል። ስለዚህ ቅማንተኛ በአገው ቋንቋ ፋሚሊ ውስጥ ስለተመደበ በኩሽ ቋንቋ የሴንትራል ኩሽ ሆኖ የአገው ቋንቋ ፋሚሊ በሚባሉት ስለተመደበ ቅማንት አገው ነው ማለት ሞኝነት ነው፣ ጅልነት ነው። ይሄ ሊሆን አይችልም፣ ትክክል ስላልሆነ ማለት ነው። እንዲህ አይነት ብዙ ልዩነቶችን ቅድም እንዳልኩት ከራሳቸው እንኳን ማንሳት እንችላለን። የቃላት መዛመድ ቅማንትን አገው ነው አያስብለውም፣ አያደርገውም፣ ለወደፊትም አይሆንም፣ ሊሆን አይችልም። በፍጹም እንደዛ ሊሆን አይችልም። እንደዛ ከሆነማ ዛሬ አማርኛ የሚናገረው ቅማንት ሁሉ አማራ መሆን አለበት። የስ አማራ መሆን አለበት። ዛሬ ይሄን ነገር ሲያነሳው ዝም ብለው ተጨፍነው ነው የሚያወሩት ማለት ነው። የቋንቋ መመሳሰል የዝርያ መመሳሰልን አያሳይም። አገውና ቅማንት ይመሳሰላል፣ ዝርያው አንድ ነው። የስ ባዮሎጂካሊ እያሳየናቸዋል እንዴ በደንብ። ግን የቅማንቶች አባት የአይደረኪ ልጆች የልጅ ልጆች ናቸው እነሱ። የስ በሰሜን ድራም የመጡት በኩል በአንዛ ኩናም የተወለዱ ናቸው። ይህን ሪቻርድ ሲጋምስ በአግባቡ ጽፎታል። ለምንድነው ይህን ማያምኑት? ለዛም ቢቅማንት ዳት ኢዝ ዘ ቤስት ዌይ ፎር ዘም። አሁን ዝም ብለህ ያልሆነ ነገርን አምጥተህ ለማሳመን የሚደረገው ነገር ትክክል ስላልሆነ ማለት ነው። የቋንቋ መመሳሰል ዝርያን ስለማያሳይ ከቋንቋ ጋር በተያያዘ ስለ ዝርያ ባያወሩ ጥሩ ነው። ያሁን ዝርያው ተመሳሳይ ቢሆንም አገው ሁን ኢትኒካሊ ወይ ደግሞ ቅማንት ሁን ነው አይደለ ጥያቄው። እኛ ቅማንት ነን፣ ለምንድን ነው አገው ነው? አንሆንም። ዘራችን አንድ ቢሆን እንኳን ደማችን አንድ ቢሆን we can't we have a difference in psychology። በስነ ልቦና ልዩነት አለን። እኛ አገው አይደለንም። የስነ ልቦና ልዩነት አለን፣ የባህል ልዩነት አለን፣ የብዙ ስርዓቶች ልዩነት አለን፣ የሴቶቻችን ልዩነት አለን። የለንም ማለት ከእነሱ ጋር የሚያገናኘን አንድ ሊያደርገን የሚችል አንድነት የለንም፣ ኢትዮጵያዊነታችን ካልሆነ በስተቀር ማለት በአገውነት አንድ የሚያደርገን ኤሌመንት የለንም። we don't have እነሱ ካልፈጠሩት ወይም በግድ ሁኑ ተብለን ካልተጨፈለቅን በስተቀር ማለት አማራ ሁኑ ተብለን እንደተጨፈለቅ ነው ካልተጨፈለቅን በቀር በፈቃዳችን አንድ እንድንሆን የሚያደርገን ነገር የለንም። ቅማንት ያለው ስለልቦና አገው የለውም፣ አገው ያለው ስለልቦና ቅማንት የለውም። ይህንን በደንብ አድርጎ መረዳት ያስፈልጋል ማለት ነው። ይህን ማየት ያስፈልጋል። ህምጥና የቅማንትነት 70% ከመለሰ ወይም ቅማንተኛ የህምጥናን 70% ወይም ከ70% ወይም ከ170 የህምጥና ቋንቋ ቅማንተኛ ነው ወይም እኛ ቅማንተኛ እንረዳዋለን ካለው ቅድም አንተ እንዳልከው ይሄን ብለው ለሚያወሩት እና ይሄን የሚከተለውን ቅማንተኛ በአረፍተ ነገሩን እንዳለ ልበልላቸውና ተርጉመው ትርጉሙን እንትን ላይ ያስቀምጡልን፣ ከኮሜንት ላይ ያስቀምጡትና እንየው። እንትና ዩቲዩብም ሆነ እንትናችን ፌስቡክ አካውንት ፔጃችን ላይ ሲጽፉ ያስቀምጡልን እና እንያቸው። ይሄን ምን ብለው ይተረጉሙታል? ኦኬ አዚያ መይ ትውቲ ሟሮን እንግራሚያ ንግሮ ለስኘ የነሳም አናቢያው ሽውን ስንብው ይላል። ምን ማለት ነው? እስኪችኛውን ተርጉመው ይንገሩን። እነሱ አሁን እንግዲህ መስማት ከቻለ ማለት ነው። ግን መስማት ከቻለ we have the language difference የህምርኛ ህምጥኛ የሚባለው it is not a ዲያሌክት አይደለም። የዲያሌክት ቢሆን ኦኬ ዲያሌክት ነው፣ ምንም ችግር የለም። ጎጃምኛ አማርኛና የጎንደር አማርኛ የሸዋ አማርኛ የምትለው አንዳንዴ ባኤላ ባጨላ ባቄላ እንደሚባለው እንደዛ አይደለም። እዚህ ጋር ያለው የቋንቋ ዲፈረንስ ነው። ስለዚህ ይሄ ትክክል አይደለም። ይሄንን እስቲ ተርጉመው ያሳዩንና እንያቸው። እኔ ብዙ ያገው ልጆች ጀኒውን የሆነ ያገው ልጆች ቲክቶክ ፔጅ ላይ ስመተው ላይቭ ስገባ እናወራለን፣ ቃላት እናያለን። በቁጥር የሚመሳሰል ነገር አለ ከ1 እስከ 10 ያለው። ከዛ በኋላ የሚለያዩት ብዙ ቃላት የሚመሳሰሉ ቢኖርም የሚለያዩ ደግሞ በጣም ብዙ ናቸው። እኔ የምናገረውን አሁን አረፍተ ነገር ኮንስትራክት ጋር እኮ አይመልሱትም እነሱ፣ ብዙ ማንም አይመልሰውም። እኔም እነሱ አረፍተ ነገር ኮንስትራክት ቢያደርጉ አልመልሰውም። ማይሆነውን ዝም ብለህ የቋንቋ ልዩነቱን የዘይ ያስመስለ ማውራት ፍጹም ይሄ ትክክል አይደለም ማለት ነው። በመሰረቱ አገውኛ ከቅማንተኛ የተወለደ እንጂ የህገ ልቦና መቀደሻው ቅማንተኛ ከአገውኛ መጣ ብሎ ማውራት ትክክል አይደለም። በቃ ትልቁ ማሸነፊያው ይሄ ነው። እስኪ በል ህገ ልቦና የሚቀደስበት አገውኛ አምጣልኝ። አይደለም ህገ ልቦና ህገ ኦሪት የሚቀደስበት አገውኛ አምጣልኝ። ከኦሪት ነው የመጣን ብሎ አውርቶ አይደል? እስኪ የኦሪት እምነት የሚቀደስበት በቅማንተኛው አይደል እንዴ? በቋረኛው አይደል እንዴ? ህገ ልቦና በቅማንተኛ አይደል ሙሉ በሙሉ የሚቀደሰው? ከየት አለ አገውኛ? የት አለ? አገውኛ ማለት ከቅማንተኛ ከቀደመው ቋንቋ የሃይማኖት ቋንቋ ከነበረው የብሔራዊ ቋንቋ ከነበረው ለድሮ ለአቢሲኒያ ለበርካታ አገሮች ሁሉ ከኢትዮጵያ በወጣ ማለት ነው። ያ ትልቅ ቋንቋ የነበረው ከዛ ውስጥ የወጣ ወጥቶ ቀስ በቀስ ራሱን በዚህ ደረጃ ለይቶ ልዩ አድርጎ የመጣ ቋንቋ እንጂ በፍጹም ራሱን ቆሞ ራሱን በፊት የነበረ ቋንቋ አይደለም።
የለም። እስቲ ማስረጃ አምጣ። ይሄን በምን ዲባንክ ያደርጉታል? ኢምፖሲብል። ምንም ሊያደርጉት አይችልም። የህገ ልቦና ጉዳይ እያለ ማለት ነው። የህገ ልቦና ከአዳም ጀምሮ የመጣ ሃይማኖት የሚቀደስበት ጥንታዊ ቋንቋ ነው። ይሄን አገውኛ ይቀድሟል ብሎ ማውራት ሞኝነት ነው። ይሄ ጥንታዊ ቋንቋ ነው፣ ለግዕዝም መሰረት የሆነው ማለት ነው። ለግዕዙ ራሱ መንፈሳዊነት የህገ ልቦናው ቋንቋ እዛ ውስጥ መግባት ነው። መንፈሳዊነቱን እንትን የጨመረለት ማለት ነው። ግዕዙ የመንፈሳዊ አገልግሎት ሆኖ እንዲቀር የተደረገው ሆን ተብሎ ክሬት የተደረገ ነው ለሃይማኖት አገልግሎት ተብሎ በኦሪት ዘመን ነው በኋላ የተፈጠረው እሱ። ይህንን ማየት ያስፈልጋል። እና እኔ አገዎች ልብ ብትገዙ ጥሩ ነው። ህምጥኛም ሆነ ሌላው ስለ ወንበርና ስለ እንበረም ስርዓት ምንም አይነት እውቅና የለውም። ምንም አይነት ግንዛቤ የላቸው። they don't have any የላቸውም። እስቲ አምጦት ስለ ወንበር ብትጠይቃቸው ምንም የሚያውቁት ነገር የለም። ምንም ዝም ብለህ ምን ስለ አገው ብትጠይቃቸው ራሱ ሲጀምር አገውን አገው የሚለውን ዲፋይን ያደርጉልና እስቲ አገው ምንድን ነው በላቸው። አያውቁትም እኮ ምንም ነገር። እኔ ብዙ ጊዜ ሞክራቸዋለሁ። አገው ማለት ምንድን ነው አይተረጉምም። አታገው ምናምን የሚባል ከዚህ ቦታ ተጽፏል ምናምን ካላለ በስተቀር ምንድን ነው ትርጉሙ they don't know። በቃ አያውቁትም። ወደዛ የሚጠጋ ነው ብለው ስለሚያስቡ ብቻ ካልሆነ በስተቀር ይሄን የሚያብራራ የለም። ኢቭን ሊንጉስት የሚባሉት ይሄንን አብራርተው ነግረውን አያውቁም። አንዳንዴ ባልሆነ የምን ልጅ ነው ምናምን ብለው ለማውራት ሞክረዋል። ከዛ ያለፈ ነገር የለውም። ስለዚህ ይሄ ትክክል አይደለም። የአገው አባቱ የቅማንቶች አባት አይደረኪ ነው። ቋንቋውን ቅማንተኛ ነው ያገው ማለት ነው። የሁሉም አገዎች የሚባሉት አሁን ሴሜቲክ ቋንቋ የሚባለው ምን ብትለውም ብሉ ከዚህ የመጣ ነው። ህዝቡ ራሱ ከዚህ ተነስቶ የተፈጠረ ነው። በተለያየ መንገድ ቋንቋ እየፈጠረ የተበታተነ የመጣ ነው። መሰረቱ ቅማንት ነው። ዊ ነው። ኢቭን አማራዎቹ ይሄን ያውቃሉ። ዊ ነው። አገዎቹ ይሄን ያውቃሉ። ዘይ ነው። የስ ትግራዎቹ ይሄን ያውቃሉ በደንብ አድርገው። ቅማንት መሰረት እንደሆነ ያውቃሉ። ጦራቸውን ሰብቀው መሰረታቸውን ለመናድ የሚታገሉ ለዛ አይደል እንዴ? ኤቭሪባዲ ናውስ ኢን ኢትዮጵያ፣ በተለይ ማዕከላዊ ኢትዮጵያ፣ ሰሜን ኢትዮጵያ የሚባለው በርካታ እስከ ኬንያ ነበር እኮ ቅማንት። ምን ይሄ እኮ የሚታወቅ እኮ ነው። ቋንቋው ራሱ እስከዛ ደረጃ ይነገር ነበረ። አሁን ተበታትኖ ጠፍቶ ስለሆነ እንጂ ማለት ነው በነዛ ሀገራት። ይሄንን ለማጥፋት የሚታገሉ ካልሆነ በስተቀር ትክክል አይደለም። አባታቸውን እኛ እየነገርናቸው ልክ የአማራው ልሂቅ ተጨፍኖ አባቴ ሶሎሞን ነው ብሎ እንደሚደናበረው እነዚህ ደግሞ ወጥተው ኩሽ ነው አባቴ ይላሉ። በየት በኩል ማን ወለደ? የለም ምንም። ገብተው ሞክረው ያውቃሉ። ከኔ አንድም ነገር አይመልሱም፣ መልስ የላቸውም። የውጭ ቋንቋ አጥኚዎቹ ወይንም እነዚህ ከውጭ መጥተው ያጠኑት ቅማንተኛን የአገው ቋንቋ ቤተሰብ ስላሉት ቅማንት አገው ነው ማለት ጅልነት ነው። ከጅልነትም በላይ መጃጃል በሚለው ቢገለጹ በቂ ነው ብዬ አስባለሁ። እሱኛው ይገልጻቸዋል። ይሄ አዴን ከህወሓት የተቀበለው ቅማንትን የማጥፋት ሴራ ማስፈጸሚያ ፕሮፓጋንዳ መሆኑን ማወቅ አለብን። ቴክኒካሊ እንዳልሆነ ከላይ ያብራራሁት ይገልጻል ማለት ነው። የህወሓት የመንፈስና የምግብ ልጅ አዴን ከዚህ ያለፈ ምንም ማሳያ ማምጣት አይችልም። ከፈለገ እኛ ሚዲያ ይምጡ፣ ሌት ዘም ካም እስቲ ይምጡና ዲቤት ያድርጉ፣ ዲባንክ ያድርጉን እኛን፣ ወይ ደግሞ የሆነ ሚዲያ ይጋብዙኝ፣ እኔን እስኪ ልሂድና እንወያይ። ሌት ዘም ኢንቫይት ሚ፣ ሌሎችንም ይጋብዙ ቅማንቶች። ይሄን ቅማንት አገው ቅማንት አይደለም፣ ጥንታዊ ህዝብ ነው። አገው በኋላ የመጣ ነው። ይሄ ቋንቋው የተፈጠረው በኋላ ነው። በዛ ምክንያት ነው አገው የተባለው ነው ብለን የምናወራው ማለት ነው። ይሄን ካልተረዱት እኔ እንዴት አድርገን እንደምናስረዳቸው ማለት ነው የማይገባኝ ነገር። እኔ የቅማንቶች አባት አይደረኪ ከአንዛኩን የወለዳቸው ልጆች አሉ። ሁለቱ የቡግና ላሳ ላሊበላን ቅማንቶች ሄደው የመሰረቱት ናቸው። ሶስቱ ጎጃም ሄደው ዳሞትን፣ አዊን ምንድን ነው የሚባለው ሌላ ምንድን ነው ኩንፈል ነው። የነዚህ አባቶች ናቸው። የነዚህ የመሰረቱ ናቸው ሶስቱ። አሁን አምስቱ ከዛ ከነ ሁለቱ እዛው አካባቢ የነበሩ ናቸው። ክብርዋና ክድስቲ። ክብርዋ ወደ ስንት ልጆች ነው የወለደው? ወደ 9 ወንዶችንና 5 ሴቶችን ወልዷል። 14 ልጆችን ማለት። ክርስቲ በድንግልና የኖረ ነው። ጻድቅ አባት ነው። በጸሎት ነው የኖረው። ድግናው ስቲል እስካሁን አለ። ክብርዋም አለ። ኮሶጌ አካባቢ ያለ የክብርዋ ድግን ኢቭን ከርከር አካባቢ የሆነ ቦታ አለ። ክብርዋ የሚባል የተለያየ ቦታ ድግናዎች አሉት፣ መታሰቢያው ማለት ነው። የክብርዋ ልጆች ከ9ኙ በዛ በኩል የመጡት አሁን ጎንደር አካባቢ የሚገኘው ከዛም የተለያየ ቦታ የተለያየ ዓለም የሰፉት ወደ ትግራይም አሁን ይሄ የጸምሩ ዘር የሚባለው ምናምን ያለው የጭልጋ ቅማንቶችን የቋራ ቅማንቶች የሚባሉትን የወለዱት የክብርዋ ልጆች ናቸው። የክብርዋ ሚስት ማን ነው የምትባለው? አገው ምራ አይደል የምትባለው? አገው ምራ ማለት ያጎት ልጅ ማለት ነው። ያጎት ልጅ ነው ያገባ ማለት ነው። ይህንን ምንም መረዳት እንኳን አይችሉም። አገው የሚል ኮንሴፕቱ እዛ ውስጥ አለ። አጎት ነው። አገው ስል ያጎት ነው፣ ያጎት ልጅ ማለት ነው። ከዛ አገው ምራና አሁን ምን ያደርጓታል? አሁን እንግዲህ እነሱ አታገው እያሉ ከዛ ከሚደነበሩ የክብርዋ ሚስት አገው ምራ ነው የምትባለው። ምን ያደርጓት እሷን? ዲስ ኢዝ ሜን ቲንግ። አሁን ይሄንን ብትነግራቸው ሊገባቸውም አይችልም። እኔ ተጨፍነው ስለሚደነበሩ ማለት ነው። ኦኬ ታንክ ዩ
ያው መልካም ዘንድር በነገራችን ላይ ቅማንተኛ ቋንቋ የህገ ልቦናው መቀደሻ ነው የሚለውን መከራከሪያ ስታነሳ ቅማንተኛ እኮ አገውኛ ስለሆነ ነው ብለው ነው የሚመልሱልህ እንጂ ማሳያ ምናምን አያመጡም። እንደዚህ አይነት ነገር አንስቼ የሆነ ጊዜ ቅማንት አገው ነው ማለት እኮ ታዲያ እንደዛ ነው። አገው ውስጥ ለምሳሌ የአገው ሁምራ የወሎ አገውና ወይ ጎጃም አገው ውስጥ ህገ ልቦና አለ ወይ የሚል ጥያቄ አነሳውለት በትህትና። ከዛ የለም አለ። ህገ ልቦናም የለም የወንበር ስርዓትም እነዚህ የሉም አለ። ታዲያ በምን ሂሳብ ነው ቅማንት አገው ሊሆን የሚችለው ስትለው ኖ ቅማንት ራሱ አገው ስለሆነ ቅማንት የሚል ስም ተሰጥቶት ነው እንጂ ቅድም ሲናገር የነበረው ሰውዬ ቅማንት ህምራ አዊ የሚለው ህዝቡ እንዲበተን እንዲጠፋ የተሰጠ ስም ነው ብሎ እንዳጣጣለው ማለት ነው። እንደዛ ስለሆነ ነው እንጂ ቅማንት ውስጥ ያለው አገው ውስጥ አለ እንደዛ ነው ብሎ ማብራሪያ ሰጠ። እና የሚያስቡት ህገ ልቦና መቀደሻ ነው ቅማንተኛ ቋንቋ። ህገ ልቦና አለ፣ የወንበር ስርዓት አለ። ቅማንት ውስጥ ስትል ኖ አገው ስለሆነ ያው አገው ናቸው ይዘውት ስለቀጠሉ ነው ብለው ነው የሚያስቡት። እንደዛ ብለው ነው መልስ የሚሰጡትና እኔ አንዳንዴ የአማራ ልሂቃን እናንተ እኮ ክርስቲያኑ ናችኋል፣ ኦርቶዶክሱ ናችኋል፣ አማራው ናችኋል፣ ወይም አማርኛ ቋንቋ ስለምትናገሩ አማራ ናችሁ ወይም ክርስቲያን ስለሆናችሁ አማራ ናችሁ ብለው አገውንም ቅማንቱንም ጠቀለው ሌላውንም ክርስቲያን የሆነውን በሙሉ አማርኛ ተናጋሪ የሆነውን በሙሉ አማራ ብለው እንደሚያስቡት ይህንም ከእንደዛ አይነት ተሳቤ የመነጨ ነው ብዬ ነው የማስበው። እኔ አንዳንዴ ለብሔር እኩልነት እንታገላለን፣ ለህዝቦች ዲሞክራሲ እንታገላለን። በቃ አሁን እነሱ ይዘውት የሚንቀሳቀሱትን እኩልነት አገው ነፃ እንዲወጣ ነው የምንታገለው ብለህ ሌላውን ቅማንት ነህ ብሎ የሚታገለውን ህዝብ አንተ አገው ነህ አለበለዛ ንዑስ ማንነት ነህ አንተ የአገው ንዑስ ማንነት ነህ ብለህ መናገር ይሄ የወረደ አስተሳሰብ ነው ብዬ ነው እኔ በግል የምወስደው። ኤኒዌይስ ብዙ ጉዳዮችን አንስተናል። ወደሚቀጥለው ጥያቄ ልለፍና አሁንም የፓርቲው ሰው ነኝ ካለው ግለሰብ ጋር ያነሳው ጉዳይ ጋር ነው የምንቆየው። እንግዲህ የአዴን አቋም ያው ፓርቲው አጠቃላይ ማለት ነው እሱ ፓርቲው እንደወሰነ አድርጎ ሲያወራ ስለነበረ እኛም እንደ ፓርቲው አቋም አድርገን ነው የምንወስደው። የአዴን አቋም ቅማንት አዊና ህምራ አገው ናቸው ለማለት ብዙ ጥናቶችን አድርጎ ነው ብሎ ጥናት እንዳደረገ አዊን ህምራና ቅማንትን አገው እንደሆኑ ለማረጋገጥ በጣም ትልቅ ጥናት እንዳደረጉ አንስቷል። ምን ጥናት እንዳደረጉ ግን ያነሳው ነገር የለም። ቅድም ያለ 70% ቋንቋ ይመሳሰላል የሚል ነገር ነው ያነሳው። እንግዲህ አገው ስንል እነዚህን ባካተተ ነው። ማንኛውም ስለ አገው የሚናገር ሰው ስለ ቅማንት፣ ስለ ህምራና እንደውም በኋላ ጋፋትን ምንድነው ብዙ ነገር ያነሳ ወደ 8 ምናምን የሚጠቅሰው ነገር አለ በየተራ በተለያየ ሰዓትም ቢሆን እነዚህን ባካተተ መልኩ እየተናገርን ነው ብሎ ሀሳብ ሰጠና ማለት ምን አይነት ጥናት ነው ያደረጉት እኛን አገው ለማድረግ ወይም አጠቃላይ እነዚህ ሶስቱን ህዝቦች አገው ናቸው ብሎ ለመደምደም ምን ያደረጉት ጥናት ምንድን ነው የሚለውንና አጠቃላይ በዚህ ጉዳይ የምትለው ነገር ካለ ወደ አንተ ላምጣ። እንዲህ አይነት የጋራ ግራውንድ የጋራ ማንነት ያላቸው ነው በሚል በእነዚህ የቃላት የሰዋሰው እና የቀጥተኛ ቃላትን ከመወራረስ ከባህል ከታሪክ ከጥንት ጀምሮ ከአክሱማውያን ጀምሮ የነበረውን ታሪክ ጭምር አጥንተን ተግባብተን ስለዚህ አገው ብለን ስንጠራ አዊንም ቅማንትንም ወግ አገው ወይም ቆሽ ህምራንም አጠቃላይ አካቶ የያዘ አገው ካል ሁሉንም ይወክላል የሚል ይዘን እኔ አሁን ምንድነው አገውን እዛ ያለ አገው ፍዳውን መከራውን ስቃዩን የሚያይ በረሃብ በችግር በጠን መከራውን የሚያይ የአገው ህዝብ ሁልጊዜ በእርዳታ የሚሰቃየውን እሱን የተሻለ ህይወት እንዲኖረው ለማድረግ ለምን አይሰሩም? ይልቅ ፕሮጀክቶችን ምኖችን የሚሰሩ ተከዜን የሚያክል ትልቅ ወንዝ በዛ አለላቸው እሱን የሚጠቀሙና ህብረተሰቡ የተሻለ ህይወት እንዲኖር የሚሰራ ጥናት ቢያጠኑስ ምን እንትን ማለት ያን ቢያደርጉ አይሻላቸው ነበር? እዚህ ጋር መጥተው የሚደናቆሩት ማለት ነው። ዋና ፍላጎታቸው ቅድም ያልኩት ነው። ላይ ስዕሉ ትልቁ እዛ ነው። በዛ ላይ ደግሞ እነሱ ስልጣን ላይ እንጠለጠላሉ፣ ካለቃቸው በታች ነው ማለት ነው። ከዛ ይቀጠቅጡሃል አንተ እንደፈለግ። ያን ለማድረግ ስለሚደናበር ነው አሁን የሁሉ ፕሮፓጋንዳ የሚያወሩት ማለት ነው። የተጠናው ጥናት ሪፖርት የት አለ? እስኪ ይላኩልን ሪፖርቱ። መቼም አሁን በእጃቸው ሪዲሜድ ነው አይደለ? ተሰርቶ ጨርሶ የተቀመጠ ነው። እስኪ በፔጃችን ወይም በእንትናችን የጃኖ ቅማንት ሚዲያ @gmail.com የሚለው ማለት ነው። በሱ ውስጥ ይላኩልን እንየው። ሌት ዘምሴን እንየው እንትኑን ሪፖርቱን። እስኪ የላቸውም። ዝም ብሎ ኮረም ብድግ ብሎ የሚያወራው ጥናት ምናምን ይላል። ጥናት እንዲህ ዝም ብሎ በሚዲያ ነው እንደሚጠናው። እስኪ እንየው እሱን። እነማን ናቸው ያጠኑት? ለምን ዓላማ አጠኑት? እንዴት አጠኑት? የት ተነስተው የት ለመድረስ ነው ያጠኑት? ምንድነው ፍላጎታቸው የሚለው በጣም ወሳኝ ነው። ለጥናቱ የተጠቀማችሁት ሜቶዶሎጂ ምንድን ነው? አንድ ጥናት ትክክል ነው ለመባል መጀመሪያ የሚታየው ሜቶዶሎጂ ነው።
የሜቶዶሎጂው ችግር ከሌለው ሌሎቹ ነገሮች ይስተካከላሉ። የሜቶዶሎጂ ችግር ካለው ግን ጥናቱ ሪጀክት ነው የሚደረገው። በፍጹም ሜቶዶሎጂ ችግር አለው ከተባልክ ጥናት ሳይንሳዊ አይደለም በለው ወርውረው፣ በቃ ማንም አያነብልህም ራሱ ማለት ሰው። እኔ አንድ ሪሰርች ገምግም ብባል መጀመሪያ ሜቶዶሎጂውን ነው የማየው። ከኦብጀክቲቮቹን አይና የሚሰሩ ናቸው የሚጠኑ ናቸው ኦኬ የስ ይሆናል ካልኩኝ ሜቶዶሎጂውን አስባለሁ። ሜቶዶሎጂው ከኦብጀክቲቭ ጋር ጥያቄዎች የማይመልስ የሪሰርች ኮስችን የማይመልስ ከሆነ ሪጀክት አደርገዋለሁ። በቃ አይሆንማ፣ አይገናኙም ጭራሽ። ኢሹ መጠናት ያለበት የሆነ ሜቶዶሎጂ አለው፣ ብዙ የተለያዩ ሜቶድስ ምናምን አሉት። ያን ነው የምንገመግበው። የት አለ እሱ? እስኪ ያሳዩን። የትኛው ጥናት የተጠናው? በምን ያክል እውቀት ላይ ተመስርተው ነው? ምን ያክል እንትን ፕሮፌሽናላይዝ የሆኑ ሰዎች ናቸው ያጠኑት? እስኪ ያምጡልን። ዝም ብሎ ቁጭ ብሎ ከካድሪ ጋር ከትግራይ ካድሪ ጋር ቁጭ ብሎ የደሰኮረውን ነገር ጥናት ብሎ አምጥቶ ማቅረብ ይሄ ፍጹም ስህተት ነው። ይሄ ትልቁ ስህተቱ ነው። ይሄን ነው እንትኑ ዋናው። ሌላው ወስነን ከዛ ጥናት ተነስተን የወሰንነው ነው የሚለው አይደለ? ውሳኔውን እስከማን ጋር ሆናችሁ ወሰናችሁት? ከወያኔ ጋር ነው ወይስ ከነዛ ህዝቦች ከቅማንቶቹ ጋር ከሌላው ቅድም እንዳልኩት ከነዛ ጋር ነው? አይደለም፣ የለም ካለቃቸው ጋር ነው የወሰኑት። ሌላው ስለ ቅማንት ምን አገባችሁ? ጥያቄው ምን አገባችሁ ነው። ምንድን ነው እንትናቸው? ይሄ ጥያቄ መመለስ አለበት። ሃው ዳዝ ኢት ኮንሰርን ዩ ሃው እንዴት ነው እና እሱን ያስገባቸው? ምን አገባቸው? ይሄ በጣም ውሳኔ ያስፈልገዋል። ማለት እንደዚህ ውሳኔ ስለ ቅማንት የምትወስንለት አንተ ማነህ? አንተ ቆራጭ ፈላጭ የሰለሞን ስርወ መንግስት። አሁን እኮ ይሄንን የሰለሞን ስርወ መንግስት የሚባለው የአማራ ካድሬዎችን የሚያስከነዳ እኮ ነው። በ10 እጥፍ የሚያስከነዳ እንትን እኮ ነው ይዘው የመጡት። ጽንፈኝነት ማለት ነው የሚያወሩት ማለት ነው። በጣም የሚገርም ሁኔታ ማለት ነው። ይሄ ትክክል አይደለም። ለመሆኑ አገቡ ማለት ምን ማለት ነው? የቅድሙን አሁንም ያመልሱልኝ። የሪሰርች ምን ብሎ መለሰ? እዛ አገቡ ማለት በየትኛው ቋንቋ ነው የተሰየመው? ቅድም አንድ ነገር ስታነሳ ነበረ ከቋንቋ ጋር በተያዘ ሁሉም ቋንቋ አገው ነው ይላል። ኦኬ ክምርጋ ክምጥንጋ ምናምን የሚባሉት ሰብስበው የአገው ቋንቋ ቤተሰብ ነው እንጂ አገው የሚባል ህዝብ የለም። ሲጀመር እኮ ነው this is the basic thing። አገው የሚባል ኢትኒክ ግሩፕ የለም። ያለው የቋንቋ ፋሚሊ ነው። አገው ነኝ የሚል ኢትኒክ ግሩፕ የት አለ? አገው የሚል ኢትኒክ ግሩፕ የት አለ? ክምርጋ ወይም አዊና ክምጣን የሚባለው ኦኬ እነሱ አገው ናቸው ብለው ከመጡት አንድ ቋንቋ አላቸው የሚያግባባቸው፣ አንድ ስነ ልቦና አላቸው። እነዚህ ሁለቱ አገዎች በባህሪ አንድ አይነት ናቸው። ሁለቱ አናቃቸውም እንዴ? አንድ አይነት ናቸው? በፍጹም ስነ ልቦናቸውም ብዙ ነገራቸው የተለያየ ነው። አገው መባሉ ዝም ብሎ ስሙን እንደዛ ብለው መጠራታቸው ካልሆነ በስተቀር ማለት ነው የሌለ ነገር ዝም ብሎ ፈጥረው ስለሚያወሩ ማለት ነው። አንድ ሁለተኛ አንዱ ቋንቋ ነው መቼም አባት ቋንቋ የሚሆነው ቀድሞ የተፈጠረው አንዱ ነው ከነዚህ ቋንቋዎቹ መካከል ማለት ነው። አገውኛና ቅማንተኛ ይቀራረባል ካለ አንዱ መጀመሪያ ነው የተፈጠረው። መጀመሪያ ማን ነው እሱ? ቅድም ተናግረናል። ምንም መልስ ሊኖራቸው ስለማይችል ማለት ነው። ሰው ይሄ ግልጽ ነው እንጂ ይሄ ሁሉ ቋንቋ በአንድ ላይ ኦቨርናይት አልተፈጠረም። በሳይንሳዊው ዓለምም ይሄን የሚነግረን የለም፣ በመንፈሳዊ ዓለምም ይሄን የሚነግረን የለም። ቋንቋ እንዲያውም መንፈሳዊ ዓለም አንድ ቋንቋ ነው የነበረውን፣ እሱም የአዳም ቋንቋ ነው። አዳም ደግሞ ገልቦናውን ይዞት የነበረው በቅማንተኛ ነው። እኮ ግልጽ ነው። ማጥናት ነው። ይሄን ወደ ላይ ሪሰርች ሳይንሳዊ ጥናቶችን እያካሄድ ማጥናት ያስፈልጋል ማለት ነው። ሰው ቅድም እንዳልኩት የአገው ምራን ስምም ለምን እዛ ቅማንት ላይ እንደተገኘ ማሰብ ያስፈልጋል ማለት ነው። እንግዲህ ቅማንትንና ህምራን አዊን ይላል አይደለ? አዊን ቅማንትንና ህምራን ይዘን ታላቋን የቅድም የተናገርኩት ታላቋን ትግራይ እንመሰርታለን የሚለው በዛ ቀቢጸ ተስፋ ውስጥ ተቀምጠው እዛ ውስጥ ገብተው ያን ኦሪየንት ተደርገው የሚለፈልፉት ነገር ነው እንጂ ደመነፍስ አይደለም። ጥናትም አላደረጉም። ውሸት ነው፣ የውሸታቸው ነው ጥናት ምናምን የሚሉት ወጥተህ ፕሮፓጋንዳ ውስጥ ነው። ይሄ ፖለቲከኛ ነው፣ ካድሪ እኮ ነው፣ የአዴን ካድሪ ነው። እንዴት ነው ጥናት ሰርቻለሁ ብሎ የሚያወጣው? እስኪ ያምጣው። በየትኛው የኢትዮጵያ ታሪክ ነው ካድሪ ጥናት ሰርቶ ምናምን ሪሰርች በቃ ሰው ጉድ ያስባለ ሪሰርች አምጥቶ የሚነግረን? የለም። ይሄ ፕሮፓጋንዳ ነው የሚያመጡት፣ ቁጭ ብለው ነው የሚፈጥሩት። ታንኪዩ። በነገራችን ላይ ጥናት ቢያጠናም የፖለቲካ ፓርቲ አባል ነኝ አመራር ነኝ ካለ ቢያዝድ ነው የሚሆነው። የሆነ የራሱ አንድ የፖለቲካ ፓርቲ ውስጥ ያለ አመራር የራሱ ፍላጎት ይኖረዋል። ገለልተኛ ሆኖ እንደማያጠናው ጥናቱን ቢያጠናው እንኳን እሱ ወደሚፈልገው አቅጣጫ እየወሰደ ነው። እሱ ከዛ ውስጥ የማይፈልገው ነገር ቢኖር እንኳን ካንስል ያደርገዋል ማለት ነው። ቅድም ያልከው ይሄ የሪሰርች ሜቶዶሎጂውን ተከትሎ አይሰራውም። እሱ ፓርቲው ያስቀመጠው የራሱ እንትን አለው፣ መመሪያ ደንብ አለው፣ የራሱ ማኒፌስቶ አለው። ከፓርቲው አሰራር መውጣት አይፈልግም። ፓርቲው ደግሞ ፍላጎቱ እነሱ አገው ናቸው ብሎ ያሰባቸውን ህዝቦች አንድ አድርጎ ጠቅሎ መግዛት ነው የሚፈልገው። ጥናት ቢያጠናም ከዛ ሀሳቢ ውስጥ እንዲወጣ ስለማይፈልግ ያን ጥናት የሚወስደው ምንድነው ወደ ራሱ ፍላጎት ነው። የጥናት ሳይሆን በራስ ፍላጎት ላይ የተመሰረተ የግል ጽሁፍ ነው፣ የግል ፍላጎት ነው ሊሆን የሚችለው። አጥንተውም ከሆነ ምናልባት ካለ ከላኩት እናየዋለን፣ መላክ ይችላሉ። ቅድም ባልከው አድራሻ እኔ እንደዛ ነው ብዬ አላምንም። ግን
በጥቅሉ ግን እንደዚህ አይነት አስተሳሰብ ከየት የሚያደርሳል ብዬ አላስብም። እኔ አሁንም ቆም ብለው ቢያስቡበት የሚል ሀሳብ ነው ያለኝ። በመጨረሻ አንድ ጥያቄ ላንሳለህ። እንግዲህ ከሰውየው ንግግርም እንደተረዳ ነው ፓርቲውን በተደጋጋሚ ከሚያቀርባቸው ሀሳቦች እንደተገነዘብ ነው በተለያዩ ማህበራዊ ሚዲያዎች የሚያደርጓቸው ንግግሮች ከሰማነው አንጻር ስናየው መነሻውን ዋግና ላስታ ምናምን አካባቢ ያሉ አገዎችን መነሻ አድርጎ እነሱን መነሻ በማድረግ ሌሎችን ለምሳሌ አዊዎችንና ቅማንትን አንድ ላይ ጠቅሎ አገው ለማድረግና አንድ መዋቅር ለመመስረት የሚያደርጉት ትግል እንደሆነ ማሳያዎች አሉ። ቅድም ሲናገር የነበረውም ከዚህ አንጻር ነው እና በዚህ ጉዳይ እንግዲህ አንድ ለማድረግ ነው እየታገሉ ያሉት። ምናልባት ከዚህ አንጻር የምታነሳው ነገር ካለና በመጨረሻም ጠቅለል ያለ ሀሳብ ማጠቃለያ ሀሳብ ወይም መልእክት ካለ ማንሳት ትችላለን። እኛ ታዲያ አገው ነን ካል ሁሉንም እንወክላለን ወይ የሚል ጭምር ክርክር ተነስቷል። ቅማንትን ልንወክል እንችላለን ወይ፣ አዊን ልንወክል እንችላለን ወይ ብለናል። በቃ ይሄ የዋግ አገዎች ወይም ደግሞ የላስታ አገዎች ንቅናቄን ጀምርና የቅማንት አገዎች ንቅናቄው ላይ እንዲቀላቀሉና ባለቤት ሆኖ ትግሉን እንዲመሩ ወደ ትግሉ እንዲቀላቀሉ መስራት። አዊ የጎጃም አገዎች ነው የምንለው። አዊ አንጠራም እኛ እንደ ድርጅት የጎጃም አገው ነው የምንለው። ጥቅል ጎጃም አገው ምድር ስለሆነ የጎጃም አገዎች ባለቤት ሆኖ ትግሉ ላይ በአገውነት እንዲያቀነቅኑ በስተመጨረሻ የክልል ምስረታውም ጭምር በህዝበ ውሳኔ ስለሚወሰን እንደገናም ደግሞ የአደረጃጀቱም ይሁን የፓርቲ የፖለቲካው ውክልናም ይሁን በህዝብ በአባላት በህዝብ ስለሆነ የሚወሰነው። ስለዚህ እኛ አገዎች ነን። የላስታ ላይ ያለን አገዎች የነዛን ወንድሞች አገዎችንም ለማንነታቸው እንዲታገሉ እንዲደራጁና ራሳቸውን ከጥፋት እንዲያድኑ እንዲደራጁ ማገዝ፣ መደገፍ፣ መቀስቀስ እና የተቻለ በስልጠናም በፖለቲካም መተጋገዝም ካለብን መተጋገዝ። እሱ ብቻ አይደለም፣ ከዛም በላይ በአንድ ድርጅት በአንድ ፓርቲ ስር ታቅፈን ለመቀጠል ደግሞ በጋራ እነሱ ጋር በመምከር ደግሞ ፕሮግራሞቻችን በማስፋት መቀጠል አለብን። ስለዚህ አገው ካል ቅማንት ልንል አንችልም፣ አዊ ኸምራ ልንል አንችልም። አገው ካል ሁሉም ተጠርቷል የሚል የፖለቲካ እና የአረዳድ የጋራ አቋም ነበረን። የተግባባ ነው በሰዓቱ። ኸምራ የሚለው ቅማንት የሚለው አዊ የሚለው ለመከፋፈል ሆነ ተብሎ በኋላ እንዲያውም ዓመተ ምህረት ሁላ ተጠቅሶ ክርክር ላይ ቀረበ ነበረ። ኸምራ ማለት እኮ ለማሳነስና ለመከፋፈል እንድንነጣጠል ነው እንጂ የተሰጠን ታርጋ ነው እንጂ ኸምራ ሳይሆን አገው ነው፣ ቅማንት ሳይሆን አገው ነው፣ አዊ ሳይሆን አገው ነው። አዊ ቅማንት ኸምራ የሚል በሶስት እንድንጠራ ይሄን ጥሬም እንድንቀበል የተደረገው በፖለቲካ ሆን ተብሎ ተሰርቶ እኛም ያንን ተቀብለ ነው የሚልም ክርክር ተነሳ። ኤንዌይ ይሄን ለቀጣይ ለታሪክ ምሁራን እንተወውና ለጊዜው ምን ያግባባናል ስንል አገው ነን ካለ ስምንቱንም ብሔሮች ስምንቱም ቋንቋ ተናጋሪዎችን በሙሉ ያቀፈ ብሌንም ይሁን ቅማንትም ይሁን አዊም ይሁን ኸምራም ይሁን ኮንፊል አገውም ይሁን ወይጦም ይሁን እነዚህን በሙሉ ጋፋትም ጭምር ያገው አንድ ዘር ነው የጠፋው እዚህ ደብረ ታወር ላይ የጠፋው። ስለዚህ በጌ ምድር የበጌ አጠቃላይ አገው ነው እና ይሄን በሙሉ አካተው አገው የሚለው ኢንክሉሲቭ የሆነ ሁሉና አካታች ነው የሚል ነበርና ከዚህ ላይ ግን ተደጋጋሚ ወንድሞች የምታነሱት ጥያቄ አገውን ስለ አገውነት ስታቀነቅኑና የአገውን ግፍና የደረሰውን ግፍና በደል ለመተንተን ሲባል አገውና ቅማንትን ለይቶ የማቅረብና የመተንተን አይነት አዝማሚያዎች እያየው ስለሆነ እንደ እንትን ልክ አይደለም። በነገራችን ላይ የሰውየው ንግግር እንትኑ ላይ ያው ከላይ ቀደም ብለን ስናቀርበው ነበረው እንደሰማ ነው። አገው ነው ዋናው እንጂ ቅማንት የሚባል የለም። አገው ካልክ ቅማንት የሚባል የለም፣ ኸምራ የሚባል የለም፣ አዊ የሚባል የለም። በቃ አገውን አገው ነው የሚለው እሱ ማለት ነው። ስለዚህ ቅማንት የሚባል የለም ብሎ ነው አሁን እሱ ነው እያወራ ያለው። ቅማንት የሚባል ነገር የለም በፍጹም አትልም፣ አገው ብቻ ነው። ያ ፕሮፓጋንዳው እንደዛ ነው። ያንን ማየት ያስፈልጋል። አዴን የዋግንና የላስታን አገዎች ይዘን እንትኑን መሪነቱን እንወስዳለን። የመሪነቱን ሚና ይዘን አሁን ቅማንትም ምንም የሚባለውን በሙሉ ጠቅልለን እንመራውና ወደ አገው ወደሚባለው ከረጢት እናስገባዋለን ብሎ ነው የሚሰብከው ማለት ነው። የመሪነቱን እንትን ወሰደው ጠቅላይ አግላይ ማለት ነው። እነዚህ ህዝቦች እኮ ቁጭ ብለው በወኪሎቻቸው
የትግል አጋርም ካላቸው ተወያይተው ተነጋግረው ስርዓትና መርህ መስርተው ነው አብረው መታገል ካለባቸው። አገውነውንም እንደዛ ካሉ በዛ ነው። ወይም ደግሞ ፓርቲዎቻቸውን አሲሚሌት አድርገው በዚህ እንዋጋ ካሉ እንደዚህ ወይም ይሄን ለውጥ እናምጣ ካሉ የነዚህ ህዝቦች ሁሉ ውሳኔ ይጠይቃል። ብድግ ብሎ እሱ ላስታ ላሊበላ ሲጀመር ላስታ ቡግና ላሊበላን አሁን አገው ማድረግ ይችላል? እስኪ ላስታ አገዎችን ያምጣቸው። እነዚህ ቅማንትን የነበሩት በፊት እንዴ ያውን ቀልድ እኮ ነው። ከዚህ በፊት ስላብራራ ነው መድገም አልፈልግም። ከፈለጉ ፊት ለፊት መጥተው መከራከር ይችላሉ። ቅድም እንዳልኩት ያው እንግዲህ ንግግሩ እንደሰማ ነው። አዊን የጎጃም አገው፣ ቅማንትን የጎንደር አገው፣ ክምራን የወሎ አገው ነው ብለን ነው ምንጠራው ብሏል እንጂ ቅማንት ብለን አንጠራውም፣ ኖር ነው አለ። በቃ አሁን ቀጣይ እኮ እንደዛ ቅማንት ነው ገብተህ ቅማንት ነኝ ብትል ይገልሃል ማለት ነው። እርምጃ የሚወሰድ ቀይ ሽብር ሁሉ ይመታል። በስውር የሚገል እንደ ቲፒኤልኤፍ ስኳድ ድሮ ሰው እንደ ሃይላንድ ምናምን እንደሚያንጠለጠል ይገልሃል እንድትቶ ማለት ነው። ወልቃይት የሚለው ነገር እንትን ላለማድረግ ስንት ጥረት ተደርጓል። ወልቃይት ይሆን አስመረውት እኮ ነው አማራ ነኝ እያለ የመጣው። አሁን አማራው ሲያስመረው ደግሞ ትግሬ ነኝ እያለ ሄዳል ወደ እውነተኛ ቅማንትነቱ ካልመጣ ማለት ነው። ዊ ኖ ዚስ ይሄን ስለምናቅ ማለት ነው። ይሄን ስለምናቅ ስለዚህ ይሄ በተለይ ቅማንቶች አገውን ቅማንትን አገው ለማድረግ የሚሞከር ከሆነ የዛ ጊዜ እንታገላለን ያላችሁት ይኸው ዛሬ ወጥተውላችሁ በአደባባይ ያው ሁሉ ዘረጠጡት። ምን ታረጉ? እስኪ አሁን ምን ታረጉ? ተኝታችሁ ስታንቆራፉ የነበረው ጅብ እግርን ሲበላ ሳትከላከል ሆድን ሲዘረግፍ እንዴት አድርገህ በምን አቅም ትከላከላለህ? ኢምፖሲብል። ስለዚህ አሁን መታገል አለባቸው። ቀድመን ስንታገል ከነበርነው ነቃ ብለን የነበርን ሰዎች ጋር እነሱ ጎን ቆመ መታገል ነው ያለበት። ሚዲያውም ይህን ስራ ሲሰራ የነበረው ቀደም ብሎ ስንታገል ቆይተናል። አብራችሁ ከኛ ጎን ነው መቆም ያለባቸው። ይሄ በጣም በጣም አሳፋሪ ነው። የጎንደር አገው ነው የሚባለው እንጂ ቅማንት አይባልም። አሳፋሪ፣ ትልቁ አሳፋሪ እኮ ነው። ታሪክን በሙሉ ድምጥማጥን ያጠፋል። እዛ በኋላ የለም እንደሞት ትቆጠራለህ። ሌላ ጭፍለቃ ነው፣ በሌለ ማንነት ማለት ነው። ይህን ማየት ያስፈልጋል። እንግዲህ አገው ካልን አለ ቅማንት ልንል አንችልም። አገው ካልን አዊ ልንል አንችልም። አገው ካልን ክምራ ልንል አንችልም አለ። ስለዚህ ቅማንት የለም እያለ እኮ ነው ውሳኔው። ኖ ቅማንት ነው በቃ ኖ ቅማንት አትል ቅማንት አትልም። ለዛ ነው አገው ሸንጎ የሚባለው የሚያንጠረጥረው ማለት ነው። እነዚህ ቅማንት ስትል በጣም ያናት ጃኖ ቅማንት ሚዲያን ለማፍረስ ይሄ የአገው ሸንጎ ምናምን የሚባለው የአገውነት ሰባኪው ተንከሲስ ያልሄደበት ምክንያት ጥረት የለም። ያልሄደበት እኛ ጋር የቦርድ ሰብሳቢ የነበረው ሰውዬ ጋር ሁሉ ዛሬ ድረስ ይሰራሉ። እሱ ጋር ነው ለማፍረስ ያልተሰራ ስራ አለ እንዴ? የአገው እንትን ለማድረግ ማለት ነው። ይሄን ስለማንሰብክ ሁሉም ጥረታቸው እኛ ሚዲያን ማፍረስ ነው። ለምን እዚህ ጋር ነው ዋናው እየሰበኩ ቅድም ሚዲያው ላይ ያሉት ዩቲዩብ ምናምን እያለ የለፈለፈው እኮ ይሄን ለመግለጽ ነው። መሰረታዊ የሆኑ ታሪካዊ ክርክሮችን እያነሳን ስለምንናገር በማስረጃ ስለምናቀርብ ማለት ነው። ይሄን ማወቅ አለብን። ቅማንቶች ተወረናል ነው ያለው። ተወረናል እኮ ይሄን ሁሉ ለማድረግ ታቅዶልሃል። እምቢ ካልክ ይገልሃል። ነገር የአማራ ልሂቃን እንደጨፈጨፈ ሁሉ የአገው ልሂቃን መጥቶ ቅማንት ነህ እያለ ይመጣል ማለት ነው። በቃ እኮ አገው ነን ካልን አለ ቅማንት የሚባል ነገር የለም፣ አዊ የሚባል የለም፣ ክምራ የለም። አገው ነህ አገው ነህ በቃ አለቀ። ይሄን ክትባት አዞልናል ልንወጋ ማለት ነው። ይሄን በደንብ አድርገው መረዳት ያስፈልጋል። አገው ስንል ሁሉም ጠፍቷል ማለት ነው። የለም በቃ አንድ ጊዜ ጠርተነዋል። አገው ካልነው ቅማንቱንም ጠርተነዋል አለ ዘመዳቸው። እሱ አንድ ለአከ ማርያም የሚባል ደብተራ ከአገው ነው የመጣው እንትን ለማድረግ የቅማንት ድግናዎች ለማፍረስ ቅማንትን አማራ ለማድረግ የመጣው ማለት ነው። የራሱን እዛ ህዝቡን ቀይሮ ችግር ጥሎ መጥቶ በ1950ዎቹ ያን እንትን ሲሰብክ ተራራ ላይ ወጥቶ ሁሉ በቃ ስለረጨ ነው ሁሉም ክርስቲያን ሆናል ይል ነበረ። ስም እያወጣ በዚህኛው በምዕራብ ያላችሁት ወንዶች እንደዚህ፣ ሴቶች እንደዚህ፣ በደቡብ ያለው ወንዱ ይላል። የሌለውን እኮ ነው መንደሩን እኮ ነው ተራራ ወንዱ መንደሩን ነው በቃ በሐሳብ ማለት ከክርስትና የማጥመቅ ስርዓት ውጪ ማለት ልክ እንደዚህ አገው ብለን ጠራ ነው። ከዚህ በኋላ ቅማንቱም አገው ሆናል አለ። በመንፈስ እኮ ነው የሚያዳርስብህ ማለት ነው። ኢዝ ፖሲብል። ይሄ በጣም አሳዛኝ ነው። ሰው ቅማንት አዊ ክምራ የሚለው ሆን ተብሎ ለመከፋፈል የተፈጠረ ነው። ቅድም አንተ የተወሰነው ነግራል። ማን የፈጠረው እነዚህን እናሰናቸው አሁን የፈጠሩት አይደል? ቅርብ ጊዜ እኮ ነው የተፈጠረው። አገው ብሎ የቆጠራቸውን ደርግ የከፈሉት እነሱ ናቸው። ቅማንትን ቅማንት ብሎ ነው የቆጠረው ደርግ። አሳምሮ ያውቋል ደርግ። ለምን ኢቭን በካራማራው ውጊያ በኦጋዴን ውጊያ በአንድ በኩል የነበረ አንድ ብርጌድ ውስጥ ይመስለኛል የሆነ ግንባር ላይ በሶማሌው አማርኛ እየሰማ ሲያስቸግራቸው፣ ኦሮምኛ እየሰማ ሲያስቸግራቸው ምንድን ያደረጉት? ቅማንተኛ ቋንቋ የሚችሉት አይደል እንደ ኦፕሬተሩ ጋር እየተቀመጡ አብረው ያን የሰሩት። ጥይት ሲያልቅ በቅማንተኛ ያወራሉ። ምን ሲያልቅ በዛ መንገድ ድል እንዳመጡ ሪከርድ የተደረጋል። ለኛል ህዛ የነበሩ ዛሬ አብረው ካራማራ የተሰለፉ ሽማግሌዎቹ ዛሬ የነገሩናል። ሪከርድ ያደረግነው እናምጣው። እንደሱን ይታወቃል። ወል ነው ቅማንት
ማይታወቅ ይመስላችኋል? በደንብ የሚታወቅ ህዝብ ነው። ታላቅ ህዝብ ነው። አማራው ራሱ ዳር እስከ ዳር ያውቃል። አባትህን ሲቆጥር ወደ ላይ ሄዶ ቅማንት ነው የሚለው። አያት ቅማት ቅማንት ነው ብሎ ቅማንት ነው የሚለው። ይህ እኮ ግልጽ ነው። ይህንን ህዝብ ልታጠፋው ትሞክራለህ እንዴ? ይሄ ትክክል አይደለም በጣም። እናም ክምራ ሳይሆን አገውነን፣ ቅማንት ሳንሆን አገውነን፣ በቃል በቃል የተናገረ ነው። አዊ ሳንሆን አገውነን አለ። እንግዲህ ይህንን አስቡት። ከዚህ የወጣ ሌላ ነገር የለም። እዚህ የበለጠ ጭፍለቃ የለም። አደንዛዥ ጨፍላቂ ነው። ይህን በደንብ ማሰብ አለባችሁ። የወያኔ ቅማንትን የማጥፊያ ፕሮፓጋንዳ በብዙ ዘርፍ ነው የሚመጣው። በደንብ አድርጋችሁ ማወቅ አለባችሁ። በደንብ አድርጋችሁ መረዳት አለባችሁ። ይህን ካልተረዳ በፍጹም ይህ አሁን ስለዚህ የመጣውን ኦኬ ህዝቡ እንዲረዳው ተናግረናል። መሰረቱ ማን የላከው ነው ዋናው የላከው እንጂ ተላኪው ብዙም እንትን የለውም። ወታደር ሊገል ከመጣ ወታደሩን የላከው ነው አለቃው ነው ጠላት እንጂ ወታደሩማ ታዛዥ ነው። ይህም ታዛዥ ነው፣ ታዞ የመጣ ነው። ዝሮ ግን በዚህ ደረጃ እንድንገነዘበው ነው። ለማጠቃለል ያክል ይህን የአገውነት ፕሮፓጋንዳ ህወሓት ፈጥሮ ለቡችሎቹ ልክ ለናዴን እና ለነሸንጎ የሰጣቸው መሆኑን በተደጋጋሚ ስንገልጸው ቆይተናል። ዛሬ የሚያሳየን ይሄን ነው። ሌላው መላው ቅማንት ህወሓት በቡችሎቹ በኩል ያደረገብንን ጥፋት መረዳትና እርምጃ መውሰድ አለብን። እርምጃ መውሰድ ማለት ምንድነው? መከላተልና ነገሮችን እንትን ማድረግ። ትክክለኛ ችግርን ካላወቅከው መድኃኒት አይኖርህም። ይህን ማወቅ አለበት። የአማራ ልሂቃን ፊት ለፊት መጥቶ ነው የሚገልም፣ ያደረገውን እናውቀዋለን። ይሄ ከበስተጀርባ የሚሰራልህ ግን ትልቁ ስራ ይሄ ነው። ቲፒኤልኤፍ ነው። ቲፒኤልኤፍ ከበስተጀርባ ነው የሚሰራው። ፊት ለፊት አይሰድብህም፣ አያዋርድህም፣ አይናገርህም። እንዲያውም ደጋፊ መስሎ ከአንተ ጎን የተሰለፈ መስሎ ሁሉ ይሰራልሃል። ግን አንተንም ይበትናል። ሰራዊት እኔ ጋ ይሁን ምናምን ብለም ከወሰደ ይበትንሃል። በትኖ ያውቃል በስራው ማለት ነው። ይህን አይደል የሚያደርገው? ኮሚቴ እስከ ማፍረስ የሄደ ጀግና እኮ ነው። ይህን በትክክል ማወቅ አለባቸው። በትክክል ማወቅ ይህን መረዳት ያስፈልጋል። ማንም ቅማንት ማለት ነው። ይህን በመረዳት የአገውነት ስብከት መወገዝ አለበት። መላው ቅማንት ይህን ወጥቶ ማውገዝ አለበት። አለበለዚያ ዝም ካልክ ተቀብለሃል አይነት ነገር ብለው ይወስዱልሃል እነሱ። በእርግጥ በተግባር ይፈጽሙታል አይፈጽሙትም? ስለማይችሉ አይችሉም፣ አያረጉትም፣ ሊያረጉትም አይችሉም። ግን ይሄ ነገር ዝም ብለህ ሲደጋገም የእውነት እየመሰለ ይሄድና በኋላ ኢንኬዝ የሆነ ነገር ቢሆን ተዘናግተህ ትበላለህ ማለት ነው። በቅማንት ዙሪያ ያሉ መሰረታዊ ጠላቶች ማወቅ አለብን። አንደኛው ቲፒኤልኤፍ ነው፣ ተላላኪዎቹ ናቸው። ሌላው ደግሞ የአማራ ጽንፈኞች ናቸው። እነዚህን ለይቶ ማወቅና የመታገያ ስልት መንደፍ ያስፈልጋል። በቅማንት ትግል ውስጥ ይሄን ነው። መጀመሪያ ስትራቴጂክ ኢነሚስ የሚባሉት እነማን ናቸው፣ ስትራቴጂክሊ ኢነሚ የሆኑ እነማን ናቸው ብለህ ማሰብ ያስፈልጋል። ከዛ በኋላ ስትራቴጂ ነድፈህ ትታገላለህ ማለት ነው። እነሱ የምታቆምበትን መንገድ የተለያየ ሜካኒዝም ዴቨሎፕ አድርገህ ዌል አይደንቲፋይድ የሆነ ኢነሚዎች ማወቅ ያስፈልጋል። ይኸው አሁን እንዳየ ነው ማለት ነው። ለእነዚህ በምን እንከላከላለን የሚለው በውስጥ ውይይት ማዳበር ያስፈልጋል። ቅማንት ታጋዮቹ ማለት ነው። ታንኪዩ። መልካም ዘንድር እንግዲህ በማጠቃላይ የተነሱ ሀሳቦችን እንዳለ ይዘን አስፈላጊውን እርምጃ ለመውሰድ ውይይቶችን ማድረግ፣ ሀሳቡን መገምገም፣ የመጣበትን መነሻውን ማወቅና ለወደፊቱ ምን ብናደርግ ከዚህ ችግር መውጣት እንችላለን የሚለውን ማየት ያስፈልጋል። ምናልባት ቅማንት ላይ እንደ ቀልድ እየተነገሩ እስከሚደርስ ነገሩ እስከሚመጣ ድረስ መጠበቅ የተለመደ ሆኖ እናገኘዋለን። ይህ ትክክል አይደለም። ዝም ብሎ ማህበራዊ ሚዲያ ላይ ብቻ ተነግሮ የሚቀርም አይደለም። አቅሙ ካላቸው ጊዜውን ከገጠማቸው እንደተባለው በቃ ቅማንት አገው ማለት ቅማንት ላለማለት እንደሆነ አገው ብለህ ስትናገር አዊ ላለማለት እንደሆነ አድርጎ የተናገረው። በሌላ አባባል የለህም ነው። የለህም ማለት ይሄ ሀሳብ የያዝኩት ሀሳብ ፍሬ አፍርቶ ወደ ስልጣን ከመጣው ወይም እድሉ ከገጠመኝ ቅማንት ነኝ ካልክ እመታለሁ ነው፣ አጠፋለሁ፣ አገው ነህ ነው። ሌላ ምንም ትርጉም የለውም። ይህን በሙሉ ሁሉም ሰው በደንብ ተረድቶ የራሱን ዝግጅት ማድረግ አለበት ብዬ አስባለሁ። ከዛ በዘለለ ምናልባት ብዙዎች የኛ ንግግር እንደ ጥላቻ እንደምናምን የሚወስዱ ምናምን ታያለህ አልፎ አልፎና የእነሱን ሀሳብ ራሳችሁ ሄዳችሁ አዳምጡት። እኛ የሰጠነው መልስ ብቻ ነው። የሰጠነው ምላሽ ትክክል ካልሆነ መጥቶ ዲቤት ማድረግ ይቻላል። መድረካችን ክፍት ነው። ይህን አገው ቅማንት የአገው ንዑስ ማንነት ነው። ቅማንት የሚባል የለም፣ አገው ነው። ቅማንትነት ይሄ አዊ ምናምን ህምራ የሚለው የህዝቦችን ለመበተን የመጣ ስም ነው ብሎ ለተናገረው ምላሽ መስጠት የሚችል ከሆነ ይህን የተናገረው ሰው በዚህ አጋጣሚ በዚህ ሚዲያ መጥቶ ሀሳቡን መናገር ይችላል። ጥሪ የምናደርገው ይሄን ነው። ስለተከታተላችሁን ከልብ እናመሰግናለን። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይመስል ነበር። መልካም ጊዜ ሁላችሁ